እንኳን ደህና ቆያችሁ። ስሜ ሃይማኖት ምህረት ይባላል። እንግዲህ የተወለድኩት ወደ ሰሜኑ ክፍል ነው። እዛ ነው የተወለድኩት። ያው ያደግኩት እንግዲህ የተለያየ ቦታ ነው። አዎ እንግዲህ ብዙ እናትና አባቴ ጋር የመቆየት እድል አላገኘሁኝም። እስከ 10 ዓመቴ ብቻ ነበር እናትና አባቴ ጋር የቆየሁት። ግን ደስ የሚል ልጅነት ነበረኝ። እንደ ማንኛውም ልጅ ያው ተጫውቼ ነው ያደግኩትኝ። ያ ብቻም አልነበረም ደግሞ ሌላም ደግሞ ይሄ በማህበረሰባችን ውስጥ ይሄ የቤት ጣጣ ምናምን የሚባል ነበረ። በዛ ውስጥ ባለ አንዳንድ ተጽዕኖ ውስጥ ነው ያደግኩት። ግን እንደ ማንኛውም ልጅ ግን ጥሩ አይነት እንትን ነው የነበርኩ። በጣም አክቲቭ ነበርኩኝ። አሪፍ ነበርኩ። አይ በጌታ አልነበሩም። እንግዲህ በራሳቸው ነበሩ ማለት ይሻላል። ማለት እናትና አባቴ ብዙም መንፈሳዊ አይደሉም። ደግሞ ብዙም ይሄ ከመናፍስቱ ዓለም ጋርም ግንኙነት የላቸውም። ግን ከእናት ከአባቴ እናት አባቶች ጀርባ የሚመጣ መንፈስ ነበረ። የዛር መንፈስ የሚባል እሱ በጣም ቤታችንን ይበጠብጥ ነበረ። በዛ ፋሚሊ ውስጥ በነበረ ትውልድ በሙሉ የተለያየ ተጽዕኖ አሳድሯልኝ እና ከመንፈሳዊ ነገር አንፃር ብዙም ደስ የሚል አልነበረም። እንዴ በደንብ ነው ማስታውሰው። ለምሳሌ እኔ ልጅ እያለሁ ቀለበት ከአያቴ ወስጄ ጥያለሁ መሰለኝ እና በጊዜው እኔ አላስታውስም። ከዛ ለአንድ 2 ዓመት ወደ እህቴ ሄድኩኝ ማለት ነው ልጅ ሆኜ ለመማር። ልክ እዛ ስመለስ መንፈሱ እኔ መታመም ጀመርኩኝ እና መንፈሱ ተገልጦ ምንድነው ሲባል የሆነ ጊዜ ላይ ቀለበቴን ወስዳ ከእጄ ላይ አውልቃ ጥላለች እና እሱን ገዝታችሁ ካልሰጣችሁኝ እሷ ጋር ነው የማርፈው አለ ማለት ነው። እና እንግዲህ መንፈስ ምን ያህል ቂመኛ እንደሆነ ታያለሽ በዚህ ውስጥ። ከ2 ዓመት በኋላ ነበር እንደዛ ያለኝ። ከዛ ቀለበቱ ተገዛ፣ የሆነ ነገር ተደረገ። ምን ነበር የሚያደርገኝ እኔን? እጄን እግሬን ያስረኝና የሆነ ሽባ ያደርገኝ ነበርና ቀላል አልነበረም። ፍርሃት ነበረብኝ። በጣም ከባድ ፍርሃት። መሬቱን ሳየው ትል ብቻ ሆኖ ነበር የሚታየኝ። አባጨጓሬ በጣም ነው የምፈራ ምናምን እና እንደዚህ አይነት ከባድ ተጽዕኖዎች ነበሩ። ከዛ ለአያቴ ያው የሚደረግ ነገር ተደረገላትና እንድትናጠቀኝ ተደረገ። መንፈሱ እኔን ትቶ እሷ በህይወት እስካለች ድረስ እሷ ጋር እንዲሆን ተደረገና እንደዛ ሆኜ ደህና ሆንኩኝ። ያው ከዛ በኋላ ግን እናትና አባቴን በ10 ዓመቴ ነበረ ያጣሁትና ከአያቴም ጋር ተለያየን። የመገናኘት እድል ብዙ አልነበረንም በዛ ጊዜ። ከዛ ያው የተገለጠ ይሄ የመንፈስ አሰራር ምናምን እኔ ህይወት ውስጥ አልነበረም። ግን በአንድም በሌላም ሰው በክርስቶስ ኢየሱስ አዲስ ፍጥረት እስካልሆነ ድረስ በጨለማና በክፉ መንፈስ ተጽዕኖ ውስጥ እንደሆነ እኔ ያው ምስክር ነኝ። አዎ ታላቅ እህታችን ነበረችና እሷ ጋር ሄድን፣ ወሰደችን። ከዛ ግን ያው ከሷም ጋር ትንሽ መግባባት አልቻልንም ነበረ። በእርግጥ በራሷ መንገድ እሷ ልክ ነች። ያው አንዳንድ ቤተሰቦቻችን በራሳቸው መንገድ ልክ ናቸው። ግን ለእኔ ደግሞ ያ መንገዷ እንትን አልተመቸኝም ነበርና እንግዲህ 13 ዓመቴ አካባቢ ላይ ነበርኩና ያው ትንሽ አንዳንድ ቃላቶችን ትናገር ስለነበረ እኔ ከቤት ወጣሁ ማለት ነው። ከቤት ወጣሁኝ፣ ትምህርቴን አቋረጥኩ። ያኔ ከ6 ወደ 7 ያለፍኩበት ሲዝን ነበረ እና በመሀል ላይ ደግሞ እዛ እኛ ቤተሰብ ጋር ቤት ተቀጥሮ የሚሰራ ልጅ ነበረ። እሱ ይወደኝ ነበር እና ስወጣ በእርግጥ እሱን ብዬ ነው የወጣሁትኝ። ግን በጊዜው ምንም አይነት እውቀት አልነበረኝም። ስለ ፍቅርም ስለ ስሜትም ስለ ግንኙነትም ምንም አውቀው ነገር አልነበረም። ብቻ ልጁ አብሮ አደጌ ነበር። እዛው አንድ ቤት ውስጥ ነው እህቴ ጋር ያደግነው። ከዛም በፊት እናቴን ለማስታመም ይመጣ ነበረ እና እሱ ከዛ ወጥቶ ነበረ ከእህቴ ቤት ማለት ነው። ከዛ እኔም ወጣሁኝ፣ ከሱ ጋር የፍቅር ግንኙነት ጀመርኩኝ። ግን እኔ ግንዛቤው የለኝም ስለ ፍቅርም ስለ ግንኙነትም ምንም አውቀው ነገር የለም። እህቴም ልትመልሰኝ ፈቃደኛ አልነበረችም። በእርግጥ አንዳንዴ የሰዎች በር መዘጋታቸው ለመልካም ነው ብዬ አስባለሁ። ምክንያቱም የእሷ በር ባይዘጋ ኖሮ የእግዚአብሔር በር ለእኔ አይከፈትም ነበር ብዬ አምናለሁኝ። እና እግዚአብሔር ሁልጊዜ የተበላሸ ነገር ላይ ነው የሚመጣው፣ በተስተካከለ ነገር ላይ አይመጣም። ሰው ያበላሻል፣ እግዚአብሔር ያስተካክላል። እና አሁን ላይ ሳስበው የእሷ በሮች መዘጋት የእግዚአብሔር በሮች እንዲከፈቱ አድርገዋል። እና ምናልባት ዛሬ እኔ ፋሚሊ ውስጥ ባድግ ጌታ ላላገኝ እችላለሁ ብዬ አስባለሁኝ። እና
ያው ግን ብዙ ዋጋ አስከፍሎኛል ደግሞ እዛ ቤት መውጣቴ። በዛ እድሜ የማገናዝብበት እድሜ ላይ አልነበርኩም። ይሄ የውስጥ ግፊትና የውጭ ግፊት የሚባል አለ። አሁን ትውልዱ ላይ ከባድ የሆነው ይሄ ነው። ልክ ሴትም ይሁን ወንድ አስራዎቹ ላይ ከገባ በኋላ በጣም ግፊት አለ። የሆርሞን ለውጥ አለ፣ የውስጥ ግፊት አለ፣ ከዛ የውጭ ግፊት አለ፣ ጾታዊ ግፊት አለ። እነዚህ ሁሉ ትውልዱን ወደ አላስፈላጊ ነገር ይከታሉ እና እኔም ጋር የነበረው ያ ነበረ። ፊት ለፊቴ ምን እንደሚፈጠር አላውቅም፣ ምን እንደሚገጥመኝ አላውቅም። ብቻ ግን ለጊዜው ሁሉን ማድረግ እንደምችል አስብ ነበረ። በቃ ሁሌም ተፈላጊ ተወዳጅ፣ ወይም ደግሞ በቃ ከዛ በኋላ ሞተሽ መድረስ የምትችይበት ቦታ እንደምደርስ አስብ ነበር። ግን በጭራሽ ማለት አንድ ሴት ልጅ በተለይ 18 ዓመት ሳይሞላት በራሷ ምንም ነገር ማድረግ አትችልም። ብትችል እንኳን በተሳሳተ መንገድ ነው የምታደርገው። ምክንያቱም 18 ዓመት ያልሞላት ልጅ ካልተማረች፣ የማመዛዘን አእምሮ ላይ ካልደረሰች ሁሌ ህይወቷን ወይም ደግሞ ነገዋን የሚያበላሽ ነገር ውስጥ ነው የምትገኘው እና እኔ እንደዛ ነው የሆነው። ያው ከእድሜ አንጻር እህቴም በሮቿን ከመዝጋቷ የተነሳ ወላጅ ካለመኖሪያ አንጻር ቀላል አልነበረም። ቡና ቤት ገብቶ እስከ መውጣት ድረስ፣ ከዛ ደግሞ በገባሁበት ሰዓት በከባድ ሱሶች ተጠምጄ ነው የወጣሁትኝ እና በጣም አስቸጋሪ ነበር። ህይወት ለእኔ ቀላል አልነበረም። የጫት ሱስ፣ ከባድ ሱስ ነበር ይዤ የወጣሁትኝ። በዛ ላይ ስነ ልቦናሽ ተጎድቶ ነው የምትውጭ። ባንቺ በሚሆነው ነገር ብቻ ሳይሆን እዛ ውስጥ ገብተሽ በምታያቸው ሴቶች በጣም ትጎጃለሽ። ልብሽ በጣም ነው የሚሰበረው። ማለት እስቲል አይለቅሽም። ማለት የህይወትሽን የሆነ ክፍል ነው የሚወስደው እና ዛሬ ላይ እኔ የምለው ማለት በእግዚአብሔርም ቤት ሆነው ከእግዚአብሔርም ቤት ውጭ ሆነው ለሚኖሩ ሰዎች ይሄ ያላቸው ነገር እንዳይቀልባቸው። ማለት ቆንጆ ሊሆኑ ይችላሉ፣ ተፈላጊ ሊሆኑ ይችላሉ፣ ግን ያለ ቦታው ሲሆን ዋጋ ያስከፍላል። ህይወት ነው የሚያስከፍለው፣ ማንነትሽን ነው የሚያበላሸው እና እንደኔ ምንድነው የምለው ሰው ያለውን ነገር አጥብቆ ቢይዝ። ምክንያቱም ያለህን አጥብቀህ ያዝ ነው የሚል መጽሐፍ ቅዱስ። የተሰጠን ህይወት ሊቀልብን አይገባም። የተሰጠን እድል ሊቀልብን አይገባም። አሁን ቸርች አካባቢ ላይ አንዳንድ ነገር ያለው ቲኔጀሮች ብዙ ጊዜ አገልግሎት ሲሰጣቸው ምናምን እንደ ትልቅ ነገር አይቆጥሩትም፣ ወይም ይቀልዳሉ ምናምን ቸርች ላይ እንደ ጨዋታ ምናምን ሲያረጉት ያለሽ እና ግን ይሄ እድል ነው። በእግዚአብሔር ቤት መኖር፣ በእግዚአብሔር ቤት ማደግ፣ በእግዚአብሔር ቤት መወለድ ማንም ሊሰጥሽ የማይችለው እድል ነው እና ስቲል በዓለም ላይ ያሉ ልጆች ራሱ ቤተሰቦቻቸውን መስማት አለባቸው። እኔ አሁን የፈለገው ግፊት ቢኖር ሴት ልጅ ወጥታ ከቤተሰብ እንድትወጣ አላበረታታም። ለምን? እኔ በወጣሁበት ጊዜ አስገድዶ እስከ መድፈር እኔ ፈልጌ ወደሆነ ነገር እስክገባ ድረስ ከ2 እስከ 3 ጊዜ ያስገድዶ መድፈር ሙከራ ደርሶብኛል ባይከናወንብኝም እና በጣም ብዙ አስጨናቂ ነገሮች። በዛ ላይ የሰው ፊት ማየት ራሱ ከአንዱ ቤት ወጥተሽ ወደ አንዱ ቤት፣ አንዱ ፊት ሲነሳሽ ወደ አንዱ አማራጭ መፈለግ፣ መጨረሻ ላይ አማራጭ ደግሞ ስታጭ ምንድን ነው የምትሆኙ? ወደማታውቂው ቦታ ነው የምትሄጁ እና ቡና ቤት ምን እንደሆነ፣ ሆቴል ምን እንደሆነ የምታውቂው ስትገቢ ነው። እስክትገቢ ድረስ በ13 ዓመት እድሜ ላይ ላለች ሴት ኖርማል የህይወት አካል ሊመስላት ይችላል። ወይም ቀሌ እንደምታየው እንደ ሻይ ቤት፣ እንደ ዳቦ ቤት፣ ወይም ደግሞ እንደ ካፌ ወይም እንደ ምግብ ቤት ልትቆጥረው ትችላለች እና ከገባሽ በኋላ ነበረ በጣም ከባዱና እኔ ምንድነው እዛ ቦታ ላይ ስገባ ካሻሪ ሁኜ ነበር የተቀጠርኩት እና ቀን ላይ በቃ ዝም ብሎ የሆነ ቤት ነው። ልክ ማታ ላይ ዲም ላይት ይበራል፣ ሙዚቃው፣ ሴቶቹ ምናምን ሳይ ምን አይነት ሲኦል ነው መጥቼ የገባሁት ነበር ያልኩት። ምክንያቱም ከዛ በፊት በህይወቴ እንደዛ አይነት ቦታ ይኖራልም ብዬ አስቤ አላውቅም፣ ደግሞ አይቼም አላውቅም እና ከባድ ነበረ እና የአሁኑ ትውልድ ደግሞ ስታይ ፈልጎ ነው የሆነ ነገር ውስጥ የሚገባው አብዛኛው። አሁን ሚዲያውም ኢንተርኔቱም እሱ ተያይዞ ትንሽ ለትውልዱ ያው በጣም ኦፕን ስለሆነ ለመበላሸት እድሎች አሉት ብዬ አስባለሁ እና ግን ሁሉ ነገር በጊዜ ሲሆን ያምራል እላለሁ እኔ። በእድሜ ሲሆን፣ ያለ እድሜ ሲሆን የሆነ ነገርሽን ይዞብሽ ነው የሚሄደው።
መጫወት በሚገባሽ ጊዜ አትጫወችም፣ መሳቅ በሚገባሽ ጊዜ አትስቂም፣ ማልቀስ በሚገባሽ ጊዜ አታለቅሽም እና መማር፣ መድረስ፣ መስራት የሚገባሽ ላይ ሁሉ ተጽዕኖ ያደርጋል እና እዛ ቦታ ላይ በቆየሁበት ጊዜያቶች ከኔ ይልቅ ሌሎች እህቶቼ ላይ ያየሁት ነገር በጣም የሚያም ነበረ። የሚከፍሉት መስዋዕትነት አንዳንዶቹ ለልጆቻቸው፣ አንዳንዶቹ ለእህታቸው፣ አንዳንዶቹ ለወላጆቻቸው፣ አንዳንዶቹ ደግሞ ያለ እድሜ ጋብቻ አግብተው ተደፍረው ከዛ በቃ ቤተሰብ ስለማይፈልጋቸው ከተማ ይገቡና ሲገቡ እንደ ቀልድ ነው የሚገቡት። ከዛ ግን መውጣት አይችሉም። በብዙ እስራት ውስጥ ነው የሚኖሩት። የመንፈስ እስራት አለ፣ የሱስ እስራት አለ፣ ብዙ አይነት ነገር ነው እዛ ያለ፣ ህመም አለ እና ከምልሽ በላይ በጣም ከባድ ነው። እንዲህ ዝም ብለሽ ማለት አሁን ላይ በቃ ኖርማል ነው። ምክንያቱም ቤተሰብ ያለውም የሌለውም ተማሪው ምኑም እዛ ቦታ ላይ ታገኘዋለሽ። ገንዘብ ፍለጋ ወይም ታዋቂ ሰው ፍለጋ ምናምን እየተባለ አሁን በየቦታው ስትሄጂ የምንሰማቸው ነገሮች ቀላል አይደሉም። ግን እዛ ቦታ ላይ ላሉት ግን ያ እዛ ቦታ ላይ ለተቀመጡ ሴቶች ግን ያ በቃ የመጨረሻው ምዕራፋቸው ነው። ተዝናንተው የሚወጡበት አይደለም። ቀልደው ጨፍረው የሚወጡበት አይደለም። ወይም የሆነ ሰዓት እጥፍ ብዬ ምናምን የሚባልበት አይደለም። ከገባሽ በኋላ መውጫው ቀዳዳው በጣም ጠባብ የሆነበት ቦታ ቢኖር ያ ነው እና እነዛ ሴቶች ደግሞ አንዴ ከገቡ በኋላ ፈላጊ የላቸውም። አብዛኞቹ የክፍለ ሀገር ልጆች ናቸው። ቤተሰብ የላቸውም። ከዛ ወይ ወልደው ልጅ ማሳደግ አለባቸው ወይ ወንድሟን እህቷን የምታስተምር ትሆናለች እና በጣም ነው ከባድ የሆነውና ከወጡ በኋላ ደግሞ በማህበረሰቡ ዘንድ ተቀባይነት ማጣት፣ ታማኝነት ማጣት፣ ቤተሰብ ማጣት፣ ጓደኛ ማጣት፣ የምትሰሪው ነገር ግራ መግባት፣ እንደዚህ አይነት ነገሮች አሉ። ከምንም በላይ ሱስ ይዞ መውጣት። እኔ ከፍተኛ የጫት ሱስ ነው ይዤ ወጣሁና ወጥቼ ትምህርት ከጀመርኩኝ በኋላ የቀን መማር እስኪሳነኝ ድረስ ነበር የተቸገርኩትኝ። ጫት ቅሜ ትምህርት ቤት የምገባበት አጋጣሚ ነበር እና ያለኝ እንትን ከሌሎች ተማሪዎች ጋር ምናልባት ከነበረኝ እድሜ 1 ዓመት ወይ 2 ዓመት ይሆናል አልፌ የገባሁት። ከነበሩት ጓደኞቼ ብዙም በእድሜም በፊዚካል የምበላለጥ አልነበረም። ግን በልምምዳችን ግን በጣም እኔ እንትን ብያለሁኝ ማለት እዛ ቦታ ላይ እንደነሱ ነበር መሆን የነበረብኝ። እኔ ደግሞ ተማሪ ሁኜ ስገባ ግን ሌላ ማለት የሆነ ዓለሙን ጨርሽ እዛ ጋር ያለውን ዓለም ጨርሽ ሌላ ዓለም አዲስ ዓለም ውስጥ ነበር እንደገና የገባሁና መልመድ አቅቶኝ ነበረ። ከተማሪው ጋር መግባባት፣ ከመምህራን ጋር መግባባት፣ ቅመሽ ስትገቢ አይንሽ ይፈጣል፣ ላበትሽ ይመጣል፣ ብቻ የሆነ እንትኖች ታረጊያለሽ እና እነሱ ነገሮች በተለየ መንገድ እንድታይ ያደርጉኝ ነበር። እሱ ደግሞ መልሶ እኔ ላይ የስነ ልቦና ጫና ያደርስብኝ ነበር። ማለት እስከ መቼ ነው ከዚህ ነገር የምላቀቀው እና ከቀን ወደ ማታ እስከምቀይር ከዛ አሁንም ደግሞ እንደ ቀን ገባና ደግሞ ወደ ማታ እንደዚህ እያልኩ ብቻ በብዙ ትግል ትምህርቴን ጨረስኩኝ ማለት ነው። ያው ያን ሁሉ ላይፍ ካሳለፍኩት ሰው ጋርም ህይወቴ ቀጠለ። የእግዚአብሔር ፍቃድ ሆኖ ከሱ ጋርም በዛ ሁሉ ነገር አልፈን አልተለያየንም፣ አብረን ቀጠልን ማለት ነው። አዎ የተሰበርኩባቸው ቀን ብዬ የማስበው ምንድነው? አንደኛው እህቴ ከአዲስ አበባ መታ ልትወስደኝ ነው ብዬ በጣም ያሰብኩበት ቀን ነበርና ያው እሷ ጥሩ ኑሮ በጣም ትኖር ስለነበረ ላገኝሽ ስትለኝ በጣም ደስተኛ ሆኜ ነበር የሄድኩትና ከዛ በቃ ስናወራ ቆየንና ምንድነው የምትሰሪ ምናምን ስትለኝ አሁን ግንዛቤው ስለሌለኝ ነገርኳት። እንደዚህ ሆቴል ምናምን ስላት ነው ምናምን አለችኝ። አዎ በቃ እንዳይመሽብሽ ስራ ሂጂ አለችኝና በህይወቴ እውነት ለመናገር እንደዛን ቀን ተሰብሬ አላውቅም። ማለት ሌላው ሰው ምንም ቢልሽ አትሰበሪም። ተስፋ የምታረጊው ሰው እህትሽ ማለት የምናውቀው ሰው እንኳን እዛ ቦታ ላይ ብናገኘው እኮ የሚሰማን የሆነ ስሜት አለ እና የዛን ቀን የእውነት በጣም አለቀስኩኝ። ቤትም ሂጄ ታናሽ እህቴም በአጋጣሚ እኔ ጋር ነበር የምትኖረው እና ለእሷም ለጓደኛዬም ነገርኩትኝ። በጣም አለቀስኩኝ። የዛን ቀን እንቅልፍ መተኛት አቃተኝ።
እና የዛን ቀን ነው በህይወቴ እዚህ ቦታ ላይ እኔ አልኖርም አልቀጥልም እወጣለሁ አልኩኝ ማለት ነው። እና ያ ቀን በጣም ለኔ ከባድ ነበር። ያ ህመም ነው ዛሬ ጠንካራይቱም ሀይሚን የወለዳት እንጂ እኮ ይሄ ስታውሪው ደስ የሚል ነገር አይደለም። ግን አንዳንድ ህመሞች አንዳንድ ስብራቶች በቃ እንደዚህ ማለት ኖርማል ሰው ሆነሽ አትጠገኝ፣ ተበቅለሽ ነው የምትጠገኛቸው። መበቀል የፈለኩት የእሷን ንግግር ወይም ደግሞ እሷን ሳይሆን የሆነብኝን ነገር ማለት እንደዛ እንድባል ያደረገኝን ማንነቴን አሸንፌ መገኘት ፈለኩ፣ ቀየሬ መገኘት ፈለኩ። ለሌሎችም ደግሞ እንደሚቻል ማለት ህይወት የተወስዳ እንደምታስገባሽ አታውቂም፣ ግን ይቻላል፣ መውጣት ይቻላል፣ የተሻለ ሰው መሆን ይቻላል፣ የተሻለ ማንነት መገንባት ይቻላል የሚለውን ግን ማሳየት ስለፈለኩ እሱን አወራሁ። ከዛ ውጭ እዛ ብዙ ነው ልብሽን የሚያሳዝን ነገር የምታየው። በተለይ ሰዎች የሚያደርጉት ክህደት እዛ መጥተው በጣም እዚህ ደረጃ አይደርሱም የምታያቸው ነገሮች አሉ። ሌላ ሚዲያዎች ላይ አውርቻቸዋለሁ እና እዛ ቦታ ላይ አሁን ባለትዳር ሆኖ ቤት ድረስ ይዞ ሲሄድ ምናምን እነዚህ ነገሮች በጣም ነው የሚሰብሩትኝ። ማለት እኔ ጋር ቢሆን ብለሽ ስታስቢው በተለይ ደግሞ ማለት ለዛ ቦታ ማንም ሰው አይመጥንም እዛ ቦታ ላይ። ግን አንዳንዱ ሰው አክሴፕት ያደርገዋል ነገሩን ማለት እዚህ ጋር ነው በቃ የምችለው ብሎ ያስባል። እኔ ግን እንደዛ ስላልነበርኩኝ የጥፋተኝነት ስሜት የተሰማኝና ሰው በዚህ ልክ እንዴት ማንነቱ ላይ ራሱ ላይ ያደርጋል ብዬ ያልኩበት ቀን ነበረ። ከዛ ውጭ ግን ምንድነው እኔ እህቴ አጠገቤ ነበረች፣ ማስተምራት እህት ነበረችኝ፣ ፍቅረኛዬ ነበረ እና ተስፋ መቁረጥ የሚባል ነገር ህይወቴ ውስጥ የለም ስቲል አሁንም ድረስ። ብዙ ነገሮች ነው በህይወቴ ያስተናገድኩት፣ ግን እንትን ግን ነበረ፣ ይሄ ጭካኔ ነበረ። እዛው ሁኜ ነበረ መጽሐፍ ጽፌ ለትውልዱ እንደማስተምርበትና እንደምናገር እርግጠኛ ነበርኩኝ። እና ጥረቴ ምንድነው የነበረ ቶሎ መውጣት ነበር የምፈልገው። ጓደኞችም እዛ የነበሩት በጣም ረጅም ዓመታት የቆዩ ነበሩና እገረም ነበር፣ እንዴት ሰው ይሄን ያህል ዓመት እዚህ ጋር ይኖራል ነበር። በእርግጥ ስላልቻሉ እኮ ነው፣ ጎትቶ የሚያወጣቸው ስላጡ ወይም መንገድ እዛ በቃ ጨለማ አይደለ፣ የጨለማውን መብራት ብቻ ነው የምታየው፣ ቀን ላይ ያለውን ብርሃን አታዩ። ምክንያቱም በጨለማ የሚኖር ሰው በጨለማ ነው የሚመላለሰው። በብርሃን ውስጥ ስትሆኝ ነው ብርሃንን የምታውቂውና ብርሃን የሚገልጥላቸው ሰው አልነበረም፣ የሚነግራቸው ሰው አልነበረም። እና እሱ በጣም ውስጤን እንትን ይለኝ ስለነበረ ቢያንስ ያንን እኔ ያየሁትን ህይወት ማጋራት እፈልግ ነበር ለትውልዱ። ዝም ብሎ ቀልድ እንዳይመስለው ለሰው ማለት ማንም ሰው ፈልጎ አይገባም። ልክ ባስ ውስጥ ገብተሽ አደጋ ይደርስብኛል ብለሽ አታስቢም፣ የምፈልገው ቦታ ላይ ደርሳለሁ ብለሽ ነው የምታስቢው። እና ግን አቅጣጫ ስቶ የሆነ ቦታ ላይ ቢወስድሽ ምንድን ነው የምታደርጊው? በቃ ወደ አቅጣጫሽ እስክትመለሽ ድረስ እዛ ቦታ ላይ አንዳንዴ ቆመሽ ትራንስፖርት መጠበቅ ይኖርብሻል። እና እኔም ያንን ህይወት የምለው ሰዎች ሲሳፈሩ የሆነ ቦታ ለመሄድ ነው የሚሳፈሩት፣ የሆነ ራዕይ ያለው ሁሉም ሰው። ግን ድንገት መሪው ይቀየርና የማታውቂው ወይም የማትፈልጊው ቦታ ህይወት ወስዳ ትጥልሻለች። እና ልክ እንደዛ ሂደው ግን ወደዛ ወደሚፈልጉት አቅጣጫ ለመመለስ እድል ወይም ደግሞ ብርሃን ወይም ደግሞ የሚመራቸው አካል እንዳጡ ነው ማስበውና ብዙ ልብ የሚነኩ ነገሮች አሉ። እህትማማቾች አንድ ቤት ውስጥ ለ10 ምናምን ዓመት እህታቸውን ለማስተማር ብለው ዋጋ ሲከፍሉ አይቻለሁኝ። እና ያውን ያማል በቃ እህትማማች በአንድ አይነት ስራ አንድ ቤት ውስጥ ለእህታቸው ብለው በዛ ደረጃ ዋጋ ሲከፍሉ ስታይ በጣም ልብ ይሰብራል። ከዛ ውጭ ሁሌ በቃ ከዱርየው ጋር፣ ከአስቸጋሪው ሰው ጋር፣ ከዝናቡ ጋር፣ ከሙቀቱ ጋር፣ ከብርዱ ጋር ሁሌ ትግል ነው። እዛ ቦታ ላይ ስትሆኝ ያለው ነገር ቀላል የሚባል አይደለም። በእያንዳንዱ ነገር የተለያየ ፈተና ነው ያለውና ብዙ ፈተናዎችን እዛ ውስጥ አሳልፍ ያለው። ግን በቃ ውስጤ የነበረው ጽናት እሱ እንዴት እንደገባው አላቅም፣ እንዴት እንደወጣ አላቅም። የሚገርምሽ ነገር ሲወጣም ድንገት ነው የወጣሁት። በቃ ማንም እዚህ ጋር እዛ ጋር አላለኝም፣ ድንገት ነው የወጣሁት። እና
እኔ ራሱ ህልምልም ነው የሚመስለኝ አሁን ማለት ነበርኩስ ወይ እዛ ቦታ? እንዴትስ ወጣሁ? እንዴትስ እዚህ ላይ ደረስኩኝ? ማለት እግዚአብሔር ምን ያህል እድል እንደሰጠኝ በዛ ሰዓት የማውቃቸው ለጥቂት ጊዜ ቢሆንም በህይወት የሉም። አብዛኛዎቹ ሙተዋል። አብዛኛዎቹ ላይፋቸው ተበላሽተዋል። አንዳንዶቹ ናቸው ስኬታማ የሚሆኑት ደህና ሰው አግኝተው ወይም ደግሞ በቃ የከተማ ልጅ ነው ጥረው ተጣጥረው ወጥተው ምናምን እዛም ወጥተው ወይ ሽሻ ቤት ነው የሚከፍቱት ወይ ጫት ቤት ነው የሚከፍቱት ወይ አልኮል ቤት ነው የሚከፍቱት። በቃ ከዛ ወጥተው ቡና ቤት ነው ሊኖራቸው የሚችል። ከዛ እንደገና ተመልሰው የባለ ሀብት ሚስት ወይም የባለ ስልጣን ሚስት ነው የሚሆኑት። እና ግን ምን ይሆናል መሰለሽ ወጥተው ተመልሰው ሆቴል ሲከፍቱት ተመልሰው የሌላ ሴት ህይወት ነው የሚበላሸው። ሌላ ትውልድ ደግሞ ይተካልና በእርግጥ ይሄ ነገር የሚቆም ነው ብዬ አላምንም። ምክንያቱም ከዘመናት በፊትም እንዲህ አይነት ነገሮች ስላሉ መጽሐፍ ቅዱስ ውስጥም ያለ ታሪክ ስለሆነ። ግን ምንድነው እንደ ክርስቲያን እንደኔ በተለይ ጨለማውን ነክቶ እንደወጣ ሰው በክርስቶስ ኢየሱስ አዲስ ፍጥረት እንደሆነ ሰዎች መውጣት እንደሚችሉ የገቡ ሰዎች መውጣት እንደሚችሉና ያልገቡ ሰዎች ደግሞ ያንን አማራጭ እንዳያረጉት። ምክንያቱም እዛ ጋር እንትንሽን ነው ስብዕናሽን ነው የምትሸጪው፣ ማንነትሽን ነው የምትሸጪው። የቀን ስራ ብትሰሪ አካልሽ ነው የሚጋጋጠው፣ አካልሽ ነው የሚደክመው። እዛ ቦታ ላይ ግን ስትሆኚ እንዴት ነው ለእርድ እንደተዘጋጀ ሰው ገብቶሻል። በቃ መታረድ አትፈልጊም፣ ግን ደግሞ መታረድሽ ግዴታ ነው። እና ልክ እንደዛ ማለት ነው። ማለት ሰው እንደ ዕቃ ዋጋ የሚወጣለት የሚገዛበት እዛ ቦታ ላይ መሆን ለብዙዎች በጣም ከባድ ነው ብዬ አስባለሁ። ይህንን ራሱ በየጊዜው መሆንና ማድረግ ለብዙ ሰው አስቸጋሪ ነው። አሁን ለብዙዎች ለምን መሰለሽ ያልከበዳቸው እንትን ነው ይሄ እንደ መቀየሪያ መንገድ አድርገው ነው የሚያስቡት። አሁን ውጭ ላይ ሆነው የአሁኑ ትውልድ ምንድን ነው የሚያደርገው? ሙሉ ለሙሉ እዛ ህይወት ውስጥ አይገባም፣ ግን በዛ መንገድ ውስጥ ነው ያለ። ለምሳሌ ሀብታም ፍለጋ ሊሆን ይችላል፣ ባለስልጣን ፍለጋ ሊሆን ይችላል፣ ታዋቂ ሰው ፍለጋ ሊሆን ይችላል፣ ግን እዛ ውስጥ ናቸው። ገብቶሻል? አሁን እኛ ምንድን ነው የምናስበው? እዛ ቦታ የተገኘች ሴትና ከቤት ወጥታ ሂዳ የሆነ ነገር አድርጋ የመጣችን ሴት እኩል አያይም ማህበረሰባችን። አንዱ ኃጢአት በጣም ከባድ፣ አንዱ ኃጢአት በጣም ቀላል ይመስለናል። ግን ሁለቱም ማንነትን እንደውም እዚህ ጋር ፈልገሽ ነው ማንነትሽን የምትሸጪው። ማለት በቃ እኔ ቆንጆ ነኝ ወይም እኔ ጥሩ ላይ ነኝ፣ ይሄን ሰው በዚህ መንገድ አማልዬ ገንዘብ ተቀብዬ ከዛ ምናምን ብለው ነው የሚያደርጉት። እዛ ጋር ግን ምርጫ የላትም። ያንን ካላደረገች ዳቦ መብላት አትችልም። ያንን ካላረገች የቤት ክራይ መክፈል አትችልም። ልጇን ማስተማር አትችልም። ወይም ታማሚ እናት አለቻት፣ ለእሷ ብር መላክ አለባት። እና አብዛኛዎቹ እዛ ጋር ያየኋቸው እኔ ፈልገውት አይደለም፣ ሳያውቁት ይገባሉ፣ ከዛ ይጠመዳሉ፣ መውጣት አይችሉም። እና ግን ምንድነው ማስበው እኔ አሁን ትውልዱ ላይ መሰራት አለበት ብዬ ነው ማስበው። ለምን አሁንም ብዙ ትውልድ እንደውም አሁን እዛ ቦታ ሁሉ መሄድ አይጠበቅብሽ። በብዙ መንገድ ትውልዱ እያመለጠ ነው ያለውና ትውልዱ ላይ እንደ ቤተ ክርስቲያንም እንደ እኔም የማስበው ምንድን ነው እውነትን በፍቅር ማጋለጥ አለብኝ ብዬ ነው የተነሳሁት። ስታወሪው ደስ አይልም፣ ያስነቅፍሻል፣ ያሰድብሻል። ዛሬ ላይ ሁሉ ሁነሽ እንደተገኘሽ ሊያስቆጥርሽ ይችላል። ግን ምልሽ ክርስቶስም እኮ የአመንዝሮች ወዳጅ ተብሏል አይደለም? የኃጢአተኞች ወዳጅ ተብሏል እኮ። እግሩን እኮ የነካችው እኮ ያቺ አመንዝራ የተባለች ሴት ናት አይደለም? ስለዚህ እሱ የተባለውን ነገር እኔ ለመባል ምንም አይከብድም። ምክንያቱም ማንም ንጹህ ሰው ደግሞ እዚህ ዓለም ላይ የለም። በእርግጥ ሰዎች ከአንቺ ስራ ወይም ከአንቺ ኃጢአት ተነስተው የራሳቸውን ስራ የተሻለ ሊያደርጉት ይችላሉ። ለዛ እኮ ነው እነዛ ሰዎች ያችን ሴት ኢየሱስ እግር ስራ አምጥተው ስታመነዝር አግኝተናታል ሲሉ የታል ሰውየው ምናምን አላለም እሱ። እሺ በቃ ካገኛችኋት እናንተ ኃጢአት ከሌለባቸው አድርጉት ሲላቸው ሕሊናቸው ከሰሳቸውና ጥሏት ሄዱ ይላል። ምክንያቱም ማንም ሰው በእግዚአብሔር ፊት ንጹህ መሆን አይችልም። ከኔ ተነስተሽ ግን ራስሽን የተሻለ ሰው ማድረግ ይቻላል። በእግዚአብሔር ፊት ግን እንደዛ ማድረግ አይቻልም። እና
ሁሌ ሰው ምን ያደርጋል? ራሱን ያታልላል። ከዛ ደግሞ ይኮንናል፣ ግን እዛ ቦታ ላይ ይገኛል። በጣም የሚገርመኝ ነገር የነበረው ምንድነው? ብዙ ሰዎች ያን ቦታ ይኮንኑታል፣ ያንቋሽሹታል ምናምን፣ ግን አብዛኛው ሰው ደግሞ እዛ ቦታ ይገኛል፣ ወይም ደግሞ ለዛ ነገር ሲጋደል ታየዋለሽ። እና ግን ይህንን ነገር ማን ነው የሚሰብረው ካልሽ፣ ይሄ በክርስቶስ ኢየሱስ አዲስ ፍጥረት የሆነ የዳነው ትውልድ ከጨለማ ወደ ብርሃን የተጠራ የእግዚአብሔርን በጎነት ሊናገር ይገባል ብዬ አስባለሁ። ምክንያቱም ክርስቶስ ኢየሱስ የኃጢአተኞች ወዳጅ ነው። በቃ ለጻድቃን አይደለም ሊሞት የመጣው፣ ለእኔ ላቃታቸው ማንም እጃቸውን ጎትቶ ሊያወጣቸው የማይችላቸውን ሰዎች ሊያወጣ ነው የመጣና እዛ መውጣት ቀላል ላይሆን ይችላል። ማለት መራብ ይኖራል፣ መጠማት ይኖራል፣ የምትፈልጊውን ልብስ ላትለብሽ ትችያለሽ። ግን ያ ሁሉ ደግሞ ጊዜያዊ ነገር ነው፣ ያልፋል። ማለት ህይወታቸው መስመር እስኪይዝ ድረስ ነው እንደዛ የምትሆኙና በእርግጥ እኔ ተቸግሬያለሁ ምናምን ማለት አልችልም። ምክንያቱም ባለቤቴ ወዲያው ስራ ጀመረ፣ ሹፌር ሆነ። ከዛ በቃ የምፈልገውን አይነት ኑሮ ነው የኖርኩትኝ። ግን አንዳንዶቹ ሂጄ ወንጌል የመስራት እድል አጋጥሞኝ ነበርና ጌታ ኢየሱስ ክርስቶስን ያገኘሁት እንዴት ነው? 10ኛ ክፍል ተማሪ ነበርኩና ያው የጫት ሱስ በጣም ከፍተኛ ስለነበረብኝ ከቀን ወደ ማታ ሽፍት እደረጋለሁኝ። ቅሜ እየገባው በማሳያቸው አንዳንድ ፊዚካሎች የመንቀዥቀዥ አይነት ነገር ይታይብኝ ነበርና በዛ በሚደርሱብኝ ተጽዕኖዎች ምክንያት ወደ ማታ ዙሬ ነበርና ከዛ ግን ምን አደረኩ? የሙያ ትምህርቶችን መሰልጠን ጀመርኩ፣ ከጫት ለመውጣት ማለት ነው። እና እሱን ሳረግ የፀጉር ቤት ሙያ እየሰለጠንኩኝ ያው ማታ ላይ ትምህርቴን እማራለሁ። ሽፍት አድርጌያለሁ ከቀን ወደ ማታ፣ ግማሽ ቀን ደግሞ የፀጉር ቤት ስራ እሰለጥናለሁ። እና በዛ ሰዓት እግዚአብሔርን እየፈለገ ነበር ነፍሴ። የሆነ እረፍት እየተሰማት አልነበረም። በጣም ከፍተኛ ጭንቀት ነበረብኝ፣ ከፍተኛ የሞት ፍርሃት ነበረብኝ። እና በእንደዚህ አይነት ስርዓቶች ውስጥ ስለነበርኩ የሆነ ነፍሴ እግዚአብሔርን ትፈልግ ነበር። ከዛ በፊትም ጫት እየቃምኩ ምን አደርግ ነበር? መዝሙር ነበር ማዳምጠው። እኔ ሙዚቃ ምናምን ቤቴ ውስጥ አልከፍትም። የነ አስፋው፣ የነ ተከስተ፣ የነ መስፍን ጉቶ፣ የነ ምረቲፋ፣ የነ ዳግም የነሱ ይሄ 90ዎቹ ዘመን በጣም ሪቫይቫል ነበረ። መዝሙር በየጫት ቤቱ በየጭፈራ ቤቱ ምናምን ነው የምትሰሚው። እንዳሁኑ መዝሙር እንዳትሰሙ ምናምን አይባልም። ያኔ የትም ቦታ መዝሙር ትሰሚያለሽ። እና ደግሞ የመንፈስ ቅዱስም ኃይል ነበር ብዬ ነው ማስበው። ምክንያቱም ሰው እየቃመ መዝሙር እያዳመጠ ያለቅሳል። እኔ አሁን እንደዛ ነበርኩኝ፣ አይገባኝም። ግን እየቃምኩኝ ቤታችን በሲዲ ሙዚቃ ቤት ደን አስጭነን፣ ያውም መዝሙር ቤት አልነበረም፣ ሙዚቃ ቤት ነበር የምናስጭነው። እና ጴንጤ ነሽ ምናምን ሲሉኝ አይ እኔ ጴንጤ አይደለሁም፣ ግን መዝሙሩን እወደዋለሁ። እና እየቃምኩ ግን አለቅስ ነበረ። በጣም ነበር ፊልም ማድረገው። እና በዛ ውስጡኜ ጴንጤ ሆናለሁ ግን ብዬ አስቤ አላቅም። ምክንያቱም የገባብኝ እውቀት ነበረ። ምን ይባላል መሰለሽ? ጴንጤዎች የማርያምን ስዕል ይረግጣሉ፣ በኮርኒስ ሳንቲም ያንጠባጥባሉ፣ ያታልላሉ ስለሚባል ጴንጤ ሆናለሁ ብዬ አስቤ አላውቅም። ግን እዛ ፀጉር ቤት ስገባ ጀማነሽ የምትባል ሴት አገኘው። እሷ ደግሞ ከእስልምና ቤተሰብ ነበር የመጣችና ህይወቴን ማነጻጸር ጀመርኩ ከእሷ ጋር። ካራክተሬን፣ ባህሬን ምናምን። ሌሎችም እምነት ተከታዮች ነበሩና ይሰድዋታል፣ ያመናጭቋታል፣ የማርያም ጥላት ምናምን ይሏታልኝ። እና በጣም የምትገርም ስማርት የሆነች ሴት ናት። እሷ ደግሞ በቃ ምልሽ እውነት በዚህ ዘመን እንደዚህ አይነት ሰዎችን ያብዛልን። ክርስቶስን በህይወታቸው የሚገልጡ ሳይናገሩ ህይወታቸው የሚናገር ሰዎች ያብዛና እሷን ሳይ በጣም ነው የተማረኩት። ከዛ ራሴ ነኝ ቤት ቡና ልጋብዝሽ ብዬ ወሰድኳት እና የአባቴ መጽሐፍ ቅዱስ በአጋጣሚ እኔ ጋ ነበረ። እሱ አላነበበውም፣ ለእኔ ግን ትቶልኝ ሄደ። እሱን ሰጠኋትና እስኪ የሆነ ቃል አንብቢልኝ አልኳት። ከዛ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ አንድያ ልጁን ሰጥቷልና የሚል እሱን አውጥታ አስመራልኝ ሄደች።
ከዛ በቃ ማንበብ ጀመርኩ። ያው ከዛ ከወጣሁ ቆይቻለሁ። ቶሎ ነው የወጣሁትኝ ብዙም አልቆየሁኝም። እና ግን የነፍስ አባት ይዤ ነበረ። በቃ ኦልሬዲ እግዚአብሔርን እየፈለኩኝ ነው። ከዛ እሳቸው ሲመጡ ያው ጠየኳቸው። አባዬ እግዚአብሔር ቃል እንደዚህ እንደዚህ ይላል፣ እርስዎ ደግሞ ይሄንን አልነገሩኝም ለምንድን ነው ስላቸው፣ ወይኔ ልጅ እንዴት መጠየቅ ጀመርሽ ሲሉኝ፣ አይ በቃ የጴንጤ ጓደኞች አሉኝና ለነሱ መልስ መስጠት አለብኝ ስላቸው፣ አይ ልጄ እነሱ ጋር ከሄድሽ እኮ በቃ የሆነ የሚያስነኩት ነገር አላቸው፣ እንኳን ሰው ውሻ ራሱ ገብቶ አይወጣም ምናምን አሉኝና፣ አይ እንደዛ እንኳን አይመስለኝም፣ ግን እኔም ሳነበው እግዚአብሔር ቃል እንደዚህ ነው የሚል እና ለምንድን ነው ይሄንን ያላስተማራችሁኝ ስላቸው፣ አይ እኛ ብዙውን ጊዜ ድርሳናትን ነው የምናውቀው፣ ድርሳናትንም ነው የምናስተምረው፣ ታምራትን ነው ሲሉኝ፣ እንደዛ ነው በቃ ለማንኛውም እስኪ ላንብብና ሌላ ጊዜ ጠይቃዎታለሁ ስላቸው፣ ያው እሳቸው ፈሩ፣ ብዙም ደስ አላላቸውም። በዛ መንገድ ተለያየን። ከዛ ማንበብ ጀመርኩኝ እና የሰማይና የምድር ያህል ነበር ርቀቱ። ማለት እዛም ወጥቼ ከፋሚሊም ከዛ በፊትም የኦርቶዶክስ እምነት ተከታይ ነኝ እና እህቶቼ ምናምን እንደዚህ የግማሽ ጎኑ ደግሞ ቄስ ምናምን ያለበት ቤት ውስጥ ነውና ያንን የእግዚአብሔርን ቃል አናውቀውም። ያው ዝም ብለን ጾም ሲሆን እንጾማለን፣ ቤተክርስቲያን በዓላት ሲሆኑ እንሄዳለን፣ ዝክር ሲኖር ይዘከራል ምናምን እና ግን የእግዚአብሔር ቃል በዛ ላይ ደግሞ ድብልቅልቅ ያለ ነበር እንዳልኩሽ። የዛር ለምሳሌ አያቴ ወንዱ ቄስ ነው፣ ሴቷ አያቴ ደግሞ ታጎራለች። የሚካኤል የሰኔ ሚካኤል ታጎራለች፣ የህዳር ሚካኤል ታጎራለች። አያቴ ቀን ሲቀድስ ውሎ መጥቶ እሷ ደግሞ ማታ ታጎራለች። እና ይሄ ጥያቄ ነበረብኝ። ማለት ለምንድን ነው እግዚአብሔርና ሰይጣን አብሮ አንድ ላይ ሊኖር የሚችለው? እንዴት ጨለማ ከብርሃን ጋር ህብረት ሊያደርግ ይችላል የሚለው እሱ ዝም ብሎ የነፍስ ጥያቄ ነበረብኝ። እግዚአብሔርን ቃል አውቄ ሳይሆን ለምንድን ነው ሁለት አይነት ነገር የሆነው የሚል ነበርና በዛ ሰዓት ያችን ሴት አገኘው። ከዛ ቸርች ውሰዱኝ አልኩኝ። ቸርች ሄድኩኝ። እግዚአብሔርም አገኘኝ፣ የእውነት ማለት ነው አገኘኝ። በጣም ነካኝ። እንደውም ሲሄድ የዛን ቀን ያች ሴት ነበረ እየተሰበከች የነበረው፣ የመቅደላዊት ማርያም ታሪክ ነበረ። ወጋሪዎቿ ፊት ጌታ ኢየሱስ እንዴት አድርጎ እንደፈረደላት፣ እንዴት አድርጎ የራሱ ገንዘቡ እንዳረጋትና ከዛ በቃ ልክ ያንን ስሰማ ራሴን ነበረ የሚነግረኝ የሚመስለኝ ነበርና ለካ የሚወደኝ አካል አለ ማለት። አንዳንዴ ሰዎች እንደሚወዱሽ ታምኛለሽ ወይም ታስቢያለሽ፣ ግን እስከምን ድረስ ነው ሰው የሚወደኝ የሚል ነገር አለና በፍጹምነት የሚወደን ጌታ ኢየሱስ ክርስቶስ ብቻ ነው፣ ከኛ ምንም ነገር ሳይፈልግ። ለዛ ነው እግዚአብሔር ቃል ሲናገር እኛ እንደወደድ ነው ሳይሆን እሱ እንደወደደን ይላልና የክርስቶስ ፍቅር ከምንም የመነጨ አይደለም። የሆነ ወንድ ቢወድሽ አንቺ ከምትሰጪው ፍቅር ተነስቶ ሊሆን ይችላል፣ ወይም ከአንቺ ከሚፈልገው ነገር ተነስቶ ሊሆን ይችላል። ቤተሰብም እንደዛ ለራሳቸው ክብር ለራሳቸው ጥቅም ሲሉ ሊወዱሽ ይችላሉ። የክርስቶስ ፍቅር ግን በቃ እንደውም ከሚያስጠላው ማንነታችን፣ ከጎደለው ማንነታችን፣ ከወደቀው ማንነታችን ተነስቶ ነው የወደደንና ልክ መቅደላዊት ማርያምንም ጌታ ኢየሱስ ሲያገኛት ከዛ ከኃጢአት ሁሉ ከተጸየፋት ልትወገር ከነበረው ማንነቷ አንስቶ ነው የወደዳትና ልክ ይሄንን ሳይ በቃ ከዚህ በኋላ እኔ ጌታ ይወደኛል ማለት ነው፣ አልወጣም አልኩኝ ማለት ነው። እና ከዛ ነው የሚጀምረው። እና ከዛ እንግዲህ በዛ ምክንያት ጌታን አገኘው። ከዛ በኋላም እንግዲህ ይሄ ቅናት አለ፣ የሴቶቹ በጣም ቅናት አለ ውስጤ። መጽሐፍ እፈልግ ነበረ፣ እሱን አደርግ ነበር እና ግን ምንድነው እኔን ጌታ በጣም ረዳኝ። ያው ጌታን አገኘሁኝ፣ ከሱስም ነፃ ወጣሁ። እውነት ለመናገር ጌታን የተቀበልኩ ቀን ነው ጫት ያቆምኩኝ ማለት ነው። ጌታም ተይ ብሎ አላስገድደኝም፣ አላለኝም፣ ማንም አላለኝም። ግን በቃ ልክ እግዚአብሔር ሲነካኝ ጫት አቆምኩኝ ማለት ነው። ከዛ እንደውም እኔ ጋር ይቆሙ የነበሩ ጓደኞቼን እየሰበሰብኩ ወንጌል መናገር ጀመርኩኝ። ጌታን እኮ አገኘሁት፣ እንደዚህ አለኝ፣ እንደዚህ አለኝ፣ እንደዚህ ሆነ ምናምን እና እነሱ በቃ የሆነ ሌላ ሀይሚ የምታወራ ነበረ የሚመስላቸውና ለእኔም በጣም ነበር የገረመኝ እና ወዲያው ነው ምስክር የሆንኩትኝ። እንደውም አንዳንዶቹ ወንጌል ለመንገር ብዬ ጫት እገዛላቸውና
ብቻ እኔ ስለ ጌታ ኢየሱስ ልንገራችሁ እናንተ ቤት መጣችሁ ቃሙላችሁ ነበርና ያንን አደረኩኝ። ግን ያው እየቆየሽ ስትሄጂ መንፈስሽ ከመንፈሳቸው ጋር አይዋሃድም። ምክንያቱም ሰዎችን ለማዳን እስከሆነ ርቀት ትሄጃለሽ። ከዛ ደግሞ ሌላውን የቀረውን ለእግዚአብሔር ነው የምትታዩና እንደዛ ሲሆን ከጓደኞቼ ጋርም ጋፕ እየፈጠርኩ እኔም ወደ ቸርች እያደላሁ መጣሁ ማለት ነው። ከዛ በቃ በጣም የሚገርም ህይወት ሆነ ማለት ነው ከጌታ ጋር። ጌታም ብዙ የተስፋ ቃል ሰጠኝ በህይወቴ በጣም ብዙ እንደሚሰራ በትውልድ ፊት እንደሚያቆመኝ ምናምን። የዛሬ 15 ዓመት እንግዲህ 15 ዓመት ሆኖኛል እኔ አሁን ጌታን ካገኘሁኝ። ጌታ በጣም ረድቶኛል። ግን ቀላል አልነበረም። ደግሞ ወደ ክርስትና ስትመጪ ይቀየራል ፈተና። ጥላት እንደዚህ በቀላሉ አይለቅሽም። በተለይ ዘር ማንዘር ውስጥ ከርስ ሲኖር ቀላል አልነበረም እና በዛ መሀል እንግዲህ ልጅ ደግሞ ፈለኩኝ ማለት ነው። ልክ ጌታን ሳገኝ ልጅ መፈለግ ጀመርኩኝ። እስከዛ ድረስ ልጅ የመፈለግ ፍላጎት አልነበረኝም። ለምን? እኔ ያለ እናት ያለ አባት ስላደግኩኝ እኔ ወልጅ ባልኖርስ ትቼ ብሄድስ ልጆቼን ከዛ ልጆቼን ማን ነው የሚያሳድጉልኝ? እንደኔ አይነት እጣ ፈንታ ቢኖራቸውስ የሚል የስነ ልቦና ጫና ነበረብኝ በጣም። እና ግን ጌታን ሳገኝ ይሄ ፍርሃት፣ ስጋት ምናምን የሚባሉ ነገሮች እየለቀቁኝ መጡ ማለት ነው። ከዛ ግን የሚገርመው ነገር ደግሞ ማርገዝ አልችልም ለካ። በሕክምና ሲረጋገጥ ማርገዝ አትችይም ተባልኩኝ። ምናልባት ውጭ ሀገር ሄደሽ ሰርጀሪ ተሰርተሽ ካልሆነ ተባልኩኝ። ያው ፈልገሽ ስትከለከይና ሳትፈልጊ ስትከለከይ አንድ አይደለም። መውለድ ፈልጌ ስለነበረ አትወልጅም ስባል በጣም ነው ፊል ያደረኩት፣ ያዘንኩትኝ፣ አለቀስኩ። ከዛ ግን ቸርች ውሰዱኝ አልኩኝ። በቃ ቸርች ሄድኩኝ። እዛ ስሄድ ደግሞ ጌታ ተናገረኝ። አሳቅፍሻለሁ አለኝ፣ እንደውም አሳፍርሻለሁ ሁሉ አለኝ። እና አመትም አልቆየው ሳረግዝ በቃ ወዲያው አረገዝኩኝ፣ ወለድኩኝ። በጣም ደስተኞች ሆንን። ከዛ እኔም በቃ ሌላ ሰው ሆንኩኝ ማለት ነው። በቃ ሌላኛዋ ያቺ በጨለማ ውስጥ ስትመላለስ የነበረችው ህይወቷ ድንግርግር የነበረ የምታረገው ግራ ገብታት የነበረችው በቃ ጌታን አገኘው። ጌታም ብዙ ነገር አለኝና ከዛ ቤተክርስቲያን ውስጥ ገብቼ ማገልገልም ጀመርኩኝ። እግዚአብሔር በብዙ መንገድ ረዳኝ። በዛ ሁሉ መሀል እያለው ግን ያው ጠላት ደግሞ ሌላ ፈተናና ሌላ ወጥመድ ያዘጋጃልና ሌላ ወጥመድ ደግሞ ነበር። እሱ የነበረው ምንድነው? ልክ በቃ በጣም ደስተኞች ነበርን። በቤታችን ምስጋናዎች ነበሩ። የሚገርምሽ ነገር በዛ ጊዜ ላይ አብዛኛዎቹ በዙሪያ የነበሩ ጓደኞች አላገቡም ነበር። ያው እኔ በልጅነቴ ስለሆነ ትዳር ውስጥ የገባው አብዛኛዎቹ እኔ ቤት ነበር የሚሰበሰቡ። ከቤተ ክርስቲያን ጾመን ጸልየን እንመጣለን። ጾም ጸሎት በጣም ነበር የምወደው። ቤተ ክርስቲያን ውስጥ ወጣቶች ላይ ያገለግላለሁ፣ እህቶች ላይ ያገለግላለሁ እና እዛ እየመጣን ቤት ውስጥ እንጸልይ ነበር። በጣም እግዚአብሔርን እናመልክ ነበር ቤት ውስጥ። በዛ መሀል እያለን ባለቤቴ ይታመም ነበር እና ግን እግዚአብሔር ያው አይሞትም ይለኝ ነበር እና እኔ ደግሞ ያኔ ጌታን ምን እለዋለሁ? እኔ ባሌ ከሞተ አሁን በቃ ጌታ ሆይ ካንተ ጋር እንዴት ነው የምቀጥለው? ማን አለኝ የሚሉ ጥያቄዎች ነበሩኝ። ግን ጌታ ታማኝ ነው። ምንም ነገር ህይወታችን ውስጥ ሲያደርግ አቅማችንን ያውቃል። መጽሐፍ ቅዱስ ሲናገር ማንም ከሚችለው በላይ አይፈተንም ይላል። የትኛውም አይነት ፈተና ውስጥ ብንሆን እግዚአብሔር በምንችለው ነው የሚፈትነንና ሲታመምብኝ በቃ ይሄ እዛ ደግሞ መንፈሳዊ ስትሆኝ ደግሞ አለመብሰል አለ። ይሄ የልጅነት ወራቶች የሚባሉ አሉ። ይሄ ወተት መጋት አይነት ሁኔታ ውስጥ ነበርኩና በቃ ቅናት ብቻ ነው የነበረኝ፣ ትጋት ነበረኝ፣ መፈለግ ነበረኝ። ግን እውቀት አልነበረኝም። ይሄ ማስተዋል አልነበረኝም። ለካ እሱ በመብሰል የምታመጩ ነው፣ በመውደቅ በመነሳት ምናምን የሚመጣ ነው ለካ። እና እኔ ምንድነው ማስበው የነበር ሁሉንም ነገር እግዚአብሔር ባንዴ የሚለውጥና የሚያስተካክል ይመስለኝ ነበር። ግን እግዚአብሔር የጊዜ አምላክ ነው። ምንም ነገር ለመለወጥ ምንም ነገር ለማስተካከል እግዚአብሔር በሰው ጊዜ አይሰራም፣ በራሱ ጊዜ ነው የሚሰራና የኔ ጊዜና የእግዚአብሔር ጊዜ የተለያየ ስለነበረ አንዳንድ እግዚአብሔር ዝም ይልሻል። ልክ ኢዮብ ላይ ያ ሁሉ ነገር ሲሆን ለኢዮብ ምናልባት እግዚአብሔር የሚያውቅ ላይመስለው ይችላል፣ ወይም ደግሞ የእግዚአብሔር ፍቃድ ሁሉ እንደሆነ አያውቅም ኢዮብ።
እግዚአብሔር ግን በፍቃዱ ነበር ለጥላት አሳልፎ የሰጠውና አንዳንድ እግዚአብሔር ምን ያህል እንደምንታመንበት ምን ያህል ደግሞ እንዳደግን ምን ያህል ደግሞ ማደግ እንደሚገባን ስለሚያውቅ ልክኛ ልጆቻችን እንዳደጉ ስናቅ ዳዲ እናረጋቸዋለን። ከዛ ደግሞ ትንሽ የጠነከሩ መሆኑን ስናቅ እንዲራመዱ እንለቃቸዋለን። እና እግዚአብሔርም ልክ ክርስትና ህይወት ውስጥ እንደዛ ነው። መጀመሪያ በጣም ትሪት ያደርግሻል። ከዛ አድጋለች አላደገችም የሚለው ቴስት ትደረጊያለሽ። እና እንደዛ ነበረ ለኔ ያ ጊዜ። ያው ግን በቃ ባለቤቴ ትንሽ እንትን አለብኝ እና ወደ ሌላ ከተማ ሄድን ማለት ነው። እና በዛ ሰዓት እኔ የነበረው ምን እንደሆነ ታውቂያለሽ? ማገልገል እፈልግ ነበር። ጊዜ አገልጋይ መሆን እፈልግ ነበር። ደብዳቤ አስገብቼ ነበር። እግዚአብሔር ደግሞ ኖ አሁን አይደለም፣ በቃ የሆነ ጊዜ ላይ በደንብ በቃ ተሰርተሽ ምናምን ልክ እንደ ጣውላ በቃ ቅርፊቱ ምኑ ምኑ ማሽን ውስጥ ገብቶ ለስልሶ ምናምን ከዛ ባርኒሽ ተቀብቶ ምናምን ፈርኒቸር ላይ ሲቀመጥ ነው አይደለ ያን ዕቃ የምትወጂው። ልክ እንደዛ ነው እምሰራው ይለኝ ነበርና የሆነ ከተማ ሄድኩኝ። እዛ ከተማ ላይ ገባን። ለተወሰኑ ወራቶች ባለቤቴን አስታመምኩትና እሱም ድኖ ተመለሰ ወደ ስራው። ከዛ ግን የሚገርምሽ ነገር እኔ ሌላ ወጥመድ ውስጥ ገባው ማለት ነው። ልጄን ሰርቪስ የሚሰጣት ሰው ነበረና ልክ የመጀመሪያ ቀን ሰድ ያ ሰው አይኑን እኔ ላይ ጣለ ማለት ነው። በቃ ስወጣ ይወጣል ስገባ ይገባል ምናምን። ከዛ ሳይለካ የልጄ ሰርቪስ የሚሰጥ ሰው ነውና ከሱ ጋር በየጊዜው እንገናኛለን። ግንኙነታችን ይሄ ሌላ አይነት መንገድ አልነበረም። መጀመሪያ ላይ ልጄን መቀበል ልጄን ማድረስ። ከዛ በዛ መሃል ባለቤቴን ይዤ ሲሄድ እሱ ስራ ስላቆመ እኔ ስራ መስራት ነበረብኝ እና ምግብ ቤት ከፈትኩኝ። እሱን ስከፍት ደግሞ ብዙ አዋጭ አይደለም። እዛ አካባቢ መምህራኖች ነበሩ የዩኒቨርሲቲ እና መጠጥ መጨመር አለብሽ ተባልኩ። ያው መጠጥ መሸጥ አልኮል መሸጥ ራሱን ችሎ ኃጢአት ባይሆንም ግን ለኃጢአት ትተባበሪያለሽ። ምክንያቱም መጽሐፍ ቅዱስ እንደሚለው ወደ ወይነ ጠጁ አትመልከት ይላል። እሱም በጠጣ ጊዜ ያን ጊዜ ወደ ጋለሞታይቱ ትመለከታለህ ይላልና አልኮል ለሌላ ነገሮች ምክንያት ስለሚሆን እንደዛ ባይሆን ጥሩ ነበር። ግን ደግሞ ለኔ ደግሞ በሰዓቱ ምርጫ የለኝም። ባሌን በጣም ነው የምወደው። በጣም አይደለም አልኮል መሸጥ በዛ ሰዓት ህይወት ሁሉ ቢቀየር ብቀይረው ደስ ይለኛልና እሱን አደረኩኝ። እሱ ምን ፈጠረብኝ መሰለሽ? ለኔ ያ ልጅን ሰርቪስ ምናምን የሚሰጠው ሰው እንዲመጣ ምክንያት ሆነ። ምግብ ቤቱ ምክንያት ሆነ። እዛ መተው መብላት መጠጣት ጀመሩ። በዛ መሀል ላይ ያለን ባለቤቴ በቃ እንትን አለ መቅናት ጀመረ ዝም ብሎ። ያው እኔ ግን እንደዛም ሆኖ ወደ ነበርኩበት ከተማ እየተመለስኩ እንትን እካፈል ነበር ቸርች ምናምን የእግዚአብሔርን ነገር ሰማ ነበርና ግን እሱ በጣም እንትን አለ ቀናና ፋሚሊዎችን ውስጥ አስገባ። እንግዲህ እኔና እሱ ስንገናኝ ቤተሰብ የለንም። ምድረ በዳ ላይ ነው የተገናኘነው። ፋሚሊዎች ቢኖሩን እንኳን እኔም በራሴ መንገድ እሱም በራሴ መንገድ ነው አብረን ብዙ ነገር አልፈን የመጣንና እዛ ቦታ ላይ ግን የሱንም እህቶች አስገባ የኔንም እህቶች አስገባና የማይሆን ነገር መናገር ሲጀምር እኔ ውስጥ ይጥናለ። በቃ የእውነት ሻከረ። እንደውም የዛኔ ነው ልቤ የተሰበረ ብዬ የማስበው። ምክንያቱም ለዛ ሰው ብለሽ ህይወትሽን ከፍለሽ ብዙ ነገር የሆንሽለት ሰው ያንን ድካምሽን ወይም ያንን ማንነትሽን ሲነግርሽ በጣም ያማልና የዛን ቀን አዘንኩኝና በቃ እንደውም እንደዚህ የምትል ከሆነ በቃ እንለያይ አልኩት። እኔ 80 ቅደድ 80 ነበረንና 80 ቅደድ አልኩትኝ። አልቀድም ከፈለግሽ ራስሽ ቅደጂው አለኝ። በቃ እንደዛ ከሆነ ይቀመጥ፣ ግን ከዚህ በኋላ እኔ ጨርሻለሁ። ምክንያቱም ማለት የማይገባህን ነገር ተናግረኸኛልና በቃ የራስህን ህይወት ኑር፣ አሁን ተሽሎሃል አልኩትኝ። እሺ ተባባልንና ተዘጋጋን። ከዛ በዛ መሃል ላይ ልጁ ቀስ ቀስ እያለ ወደ ህይወት የገባ ማለት ነውና ሌላው ነገር ምን እንደሆነ ታውቂያለሽ? ሰይጣን ደካማ ጎናችንን ያውቃል፣ ክፍተታችንን ያውቃል። ለዛ እኮ ነው ማንም እፈተናለሁ ቢል በቃ በራሱ ሐሳብ ተስቦ ነው ማለት የምትፈልጊውን ያውቃል ጥላት። በዛ በምትፈልጊው ነገር ይፈተን። ለምሳሌ ባል የሚፈልግ ሰው ሁሌ ፈተናው ባል ነው የሚሆነው። የእግዚአብሔር ሐሳብ ይሁን አይሁን ብሎ
አንዲት ማግባት የምትፈልግ ሴት ጊዜ ሄደ ከሚሉ ነገሮች ጋር ተያይዛ የማይሆን ሰው ላይ ልትወድቅ ትችላለች። ገንዘብ የሚፈልግ ሰው ገንዘብ ለማግኘት የተሳሳተ ምርጫ ሊመርጥ ይችላል እና ይሄ ውስጣችን ያለው የተደበቀው ፍላጎት ወይም የተደበቀው ሞቲቫችን የማንፈልገው ነገር ውስጥ ወስዶ ይጥለናል እና እኔም የሆነ ድክመት ነበረብኝ፣ የሆነ ጉድለት ነበረብኝ መሰለኝና ልክ ልጁ ጋር ተገናኘን። በቃ ለእኔ ልክ እንደ ወጥመድ ሆነ ማለት ነው። ልጁ እንዴት ልበልሽ፣ ኢየሱስን እኮ በጣም ነው የምወደው፣ እጸልያለሁ፣ ከአገልግሎት ውጭ ነኝ፣ አልዋሽሽም። እንደውም ቸርች ሁሉ እዛ ከተማ አልሄድም፣ ወደ ባህር ዳር መጥቼ ነበረ የሚሄደው እና ግን በቃ ተሸነፍኩኝ እኔ ለዛ ነገር ማለት ነው። ማለት ትክክል ከባሌ ጋር እኮ ተጣልተናል፣ አትረስብኝ አትረሽብኝ ተባብለናል። ግን ልክ እንዳልሆነ ያውቃል ውስጤ። ማለት የሰው ትክክል መሆን የእግዚአብሔርን ሐሳብ ትክክል አያደርገውም። የኛ ትክክል አለመሆን ደግሞ እግዚአብሔርን ትክክል አይደለም አንለውም። ምክንያቱም እግዚአብሔር የራሱ ሚዛን አለው፣ ሰው የራሱ ሚዛን አለው። እኛ የምናስበው ከአንዱ አንዱ ይሻላል ብለን ነው። እግዚአብሔር ደግሞ ፍጹም የሆነውን ነው ትክክል የሚልና ብቻ በዛ ውስጥ ከልጁ ጋር ፍቅር ያዘኝ፣ እሱም በጣም ወደደኝ። በዛ መሃል ልጅ እስከ መፈጠር ድረስ ሁሉ ደረሰ ማለት ነው። ይሄ ያለ እንግዲህ ባሌ እንደገና ሲያስበው እሱ ደግሞ ልክ እንዳልሆነ ሲያቅ ሽማግሌ መላክ ጀመረ እንደገና ቤተሰቦችን። እኔ ደግሞ እምቢ አልኩኝ። ምክንያቱም አንደኛ ሌላ ነገር ለምጃለሁ፣ ሁለተኛ ነገር የተናገረኝ ነገር አለና መመለስ አልፈለኩኝም። ያን አድርጌ ብቀጥል ከጌታ ቤት እንደማልመለስ አውቄዋለሁ። ግን ለጊዜው እንደዛ አደረኩ። ከዛ ግን ባለቤቴ ራሴን ላጠፋ ነው አለኝ ሲለኝ ሄድኩኝ። ሩጫ አገኘሁት። ስሄድ ገመድ ይዞ ምናምን እየተገለገለ ነበር ያገኘሁትኝ። ምን አርግ ነው የምትለኝ ምናምን ስለው በቃ እንታረቅ፣ ልክ አልነበርኩም ያልኩት ነገር በቃ በሰዓቱ ስሜታዊ ሁኜ ነበር አለኝ። እሺ አልኩት። ከዛ ግን አልኩት እኔ ከሌላ ሰው ጋር ግንኙነት ጀምሬያለሁ፣ እንደገናም ደግሞ ጸንሻለሁ እና ምን ታስባለህ ስለው ይሁን በቃ አለ። አንቺ ለኔ ከሆንሽው ነገር አንጻር እኔ አንቺን ልጅ ባሳድግ ምንም ችግር የለውም አለ። እርግጠኛ ነህ አልኩት። አዎ። ከዛ የሚገርምሽ ነገር እኔ እኮ እዛ ጋር ልጁን በጣም ነው የምወደው፣ ግን በቃ እግዚአብሔር ለዚህ ቀን ስለፈለገኝ ትትው አድርጌው ከነ በሆዴ ያስኩት ጽንስ አለ፣ ከባለቤት የወለድኳት የመጀመሪያ ልጅ አለች። ተነስቼ እንደገና ተመልሼ ከባለቤቴ ጋር መኖር ጀመረ። ግን ምንድነው ይሄ ማህበረሰቡ ምን ይለኝ ይሆን፣ ከዛ እርግዛ መጣ እዚህ ወለደች ይለኛል ምናምን የሚሉ ፍርሃቶች ስለነበሩብኝ የመወለጃ ጊዜዋ አለፈና ልጅቷም ከተወለደች በኋላ ህይወቷ አለፈ ማለት ነው። እና እንግዲህ በዚህ መሃል ነበረ ያ ሁሉ ነገር አለፈ። እንደገና በንስሐ ተመለስኩ። የሚገርምሽ ነገር ስመለስ እግዚአብሔር በጣም የሚገርም አምላክ ነው። ማለት ብዙ እንዳጠፋን ያውቃል፣ ብዙ እንደተሳሳትን ያውቃል። ግን እግዚአብሔር ይሄ ኃጢአቱን የማይቆጥርበት የተከደነለት ሰው ምስጉን ነው ማለት እኔ ነኝ ማለት። እግዚአብሔር መንፈስ እኮ ይናገራል፣ ያቀናል፣ ምን ሰርተን ምን አስበን ምን አድርገን እንደምንመጣ። ግን እግዚአብሔር እኛን የሚጥል ነገር አይደለም የሚናገረው፣ የምንጥልለት ማለት አንቺ አጥፍተሽ መተሽ፣ ዋሽተሽ መተሽ፣ ሰርቀሽ መተሽ፣ አመንዝረሽ መተሽ አንቺ አመንዝራ ሴት አይደለም የሚልሽ። እግዚአብሔር ነገሽን ነው የሚነግርሽ፣ ነገሽን ነው የሚያሳይሽ። እና ልክ ያንን ስትሰሚ ደግሞ አርገሽ የመጣሽውን አትቀጥዩም፣ ትተይዋለሽ። እና ልክ ወደ ቸርች ስመለስ ጌታ ከዛኛው በበለጠ ከመጀመሪያው ቤት በመጀመሪያው ይለኝ ከነበረው በሚገርም ፍቅር ነበር የተቀበለኝ። በሚገርም ፍቅር፣ በሚታይ በሚዳሰስ በመገኘቱ በህልውናው በቃ ባብሮነቱ ነበር በጣም። እና በጣም ነበር የሚያባብለኝ ጌታ በጣም ማለት ነው። እኔ እኮ አጥፍቼ ነው የመጣው፣ እኔ እኮ ተሳስቼ ነው የመጣው፣ እኔ እኮ የማይነካ ቦታ ነክቼ ነው የመጣው። የሚገርምሽ ነገር የረሳሁት እዛ በሄድኩበት ሰዓት መልሼ ከአያቴ ጋራ ቁርኝት አደረኩኝ። እንዴት ስፒሪት ስቴጅ ታርጌት እንደሚያደርግሽ። የመንፈስ ዓለም ውስጥ ቀላል የሚባል ነገር የለም። እያንዳንዱ ግንኙነት ወይ የእግዚአብሔር ሐሳብ ነው ወይ የጥላት ሐሳብ ነው። በመንፈስ ዓለም ውስጥ ይሄኛው ኖርማል ነው ይሄኛው ኖርማል አይደለም የሚባል ነገር የለም። ልክ እኔ ከእግዚአብሔር ሐሳብ ከእግዚአብሔር ፕሬዘንስ ስወጣ
ቀጥታ ተዘጋጅቶ የጠበቀኝ አያቴ ድሮ ያመለጥኩት ያ መንፈስ አሪፍ መስሎ ጥሩ መስሎ ነው ያገኘ እና ምንድነው ያደረገችው አያቴ ልጁ እንዳይወርድብሽ ዶሮ ላዙርልሽ አለች። አዞረችልኝ። ከዛ የሰኔ ሚካኤልም እንግዲህ ከ10 ምናምን ዓመት ከረጅም ዓመት በኋላም ታጎራለች አያቴ። አብሬ ያን እንትን የሚለውን ነገር ይሄ የሚጋገረውን ቂጣውንም ቡናውንም ምኑንም አብሬ ማለት ጀመርኩ። ዶሮም ተዞረልኝ ምናምን ስፕሪቱ በቃ አገኘኋት አለ እና በዛ ውስጡኛ ነው እንግዲህ ድንገት የመለኮት ውሳኔ ነው ብዬ ነው የማስበው። ምክንያቱም ከሌላ ሰው ጸንሰሽ ትናንት በቃ እንደዚህ ብሎኛልና አልፈልገውም። በእርግጥ ህይወቴን ሙሉ የከፈልኩበት ትዳሬ ነው፣ ልጅነቴን የሰዋሁበት ነው። ግን ቢሆንም አወሳሰኔ ግን ባንዴ ነው በቃ ማለት እሱን እንዳላጣ ብዬ ነው የሚመስል። ማለት እሱ በእኔ ምክንያት ከሚሞትብኝ ብዬ የተመለስኩ ነው የሚመስል። ግን የእግዚአብሔር አጀንዳ ግን እንደዛ አልነበረም እና እዛ እንደገና መልሼ ተነካክቼ እንደገና መልሼ በቃ ያቺ ኃይለኛ የነበረችው ሴት። ለዛ እኮ ነው መጽሐፍ ቅዱስ ሲናገር ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። አየሽ አንዳንዴ ሴኩሪቲ ምን ሆነው እግዚአብሔር ቤት እስከሆነ ድረስ ነው። ከመንፈስ ቅዱስ ጋር እስከተገናኘን፣ እስከጸለይን፣ እስከተንበረከክን ከቃሉ ጋር እስከሆነ ድረስ ነው። ከዛ ውጭ ክርስትና አንድ እርምጃ ወደ ውጭ ከወጣሽ ቀይ መብራት ላይ እንደቆምሽ መቁጠር አለብሽ። ምክንያቱም ጠላት ዲያብሎስ ነው የሚለው የሚውጠውን ፈልጎ እንደሚዞር አንበሳ ዙሪያችሁን ይዞራል ይላል። አየሽ ጠላት አንድ እርምጃ ወደፊት እስክንሄድለት ድረስ ነው የሚጠብቀው። አንድ እርምጃ ወደፊት ከሄድን ለመቀበል ዝግጁ ነው እና እኔም ህይወት ውስጥ ያ ነው የሆነው። መንፈሱ ተመልሶ አገኘኝ። ከዛ በቃ እኔ ታሰርኩኝ ማለት ነው። ከዛ ኖርማል ሴት ሆንኩኝ። ያቺ በልሳን መጸለዩ፣ ያቺ ጾም ጸሎት የምትይዘው፣ መዝሙር ስነካ በቃ ገና እንባ በእንባ ሆነው ምናምን ያቺ ሴት ኖርማል ሴት ሆነች ማለት ነው። እና ግን ጌታ ባለቤቴን ተመስሎ እንደገና ተመልሼ መጣሁኝ። የሚገርምሽ ነገር የኔ ልጅ ታፍና ከተወለደች በኋላ ሆስፒታል ተኝታ አያቴ ራሷን ስታመጣች እዛ ሆስፒታል ማለት ነው። የኔ ልጅ ከተኛችበት ሆስፒታል 4ኛ ቀን ላይ ነበር ከወለድኩ። አያቴ መታ ሆስፒታል ውስጥ ስትገባ ልጅ ህይወቷ አለፈ። አሁን ይሄ አጋጣሚ ይመስላል፣ ለኔ ግን አጋጣሚ አልነበረም። መንፈሱ ምን ያህል ያ የተዞረ ዶሮ ብዬሻለሁ። ያ ዶሮ ጠፋ ተባለ፣ እኔ ላይ የተዞረው ዶሮ እኔ ከመውለዴ በፊት። ከዛ ምን ሆነ ደግሞ መጨረሻ ላይ አያቴ ታማ እዛ የኔ ልጅ የተኛችበት ሆስፒታል ስትመጣ ልጅ በህይወት አለፈች። እና መንፈስ አጋንንት ምን ያህል የሰዎች ህይወትን አታክ እንደሚያደርግ እሷ ስቲል እስካሁን ድረስ ፓራላይዝ ሁና ሽባ ሁና 8 ዓመት ምናምን አለች። መንፈሱ ምን ያህል ራሱን በሰው ህይወት ውስጥ ለማኖር ለማቆየት ምን ያህል ጨካኝ እንደሆነ፣ ምን ያህል የራሱ መስዋዕት እኔ አሁን ልጄን መስዋዕት እንዳረኳት ነው የማስበው። ጌታ ከተሳሳተ ሰው ነው የወለድሽው ብሎ ወስዶብኛል ብዬ አላምንም። ምክንያቱም እንደዛ ቢሆን ኑሮ በድንገተኛ ግንኙነቶች በድንገተኛ የሚመጡ ልጆች አያድጉም ነበረ። ገብቶሻል? እግዚአብሔር ቸር አምላክ ነው። በየትኛውም መንገድ እናድርገው እንጂ እግዚአብሔር አንዴ የሰራው ስራ ስለሆነ ልጆችን ይሰጣልኝ እና እግዚአብሔር እንደዛ አረገብኝ ብዬ አይደለም አስበው። እኔ መንፈስ ግን ምን ያህል እንደ ቀልድ የምናረገው ግንኙነት እንደ ቀልድ የምናረገው ንክኪ ምን ያህል ዋጋ እንደሚያስከፍልና ልጄን በዛ መንገድ አጣኋት። ከዛ ግን እኔ በጣም ጨካኝ ሆንኩኝ። ገባኝ በቃ የሆነ ነገር ማለት ጠላት የቱንም ያህል ወዳጁ ብትሆኝ አይራራልሽ። እግዚአብሔር ብቻ ነው ለጠላቶቹ የሚራራ። እግዚአብሔር ለወዳጆቹ አይደለም የሚራራው፣ ለሚጠሉት። ሰይጣን ደግሞ ለወዳጆቹ እጅጉን ጨካኝ ነው። በቃ እየሰበረሽ ነው አብረሽው እንድትኖር የሚፈልገውና እኔ ግን ጨከንኩኝ። ያ የእውነት መስሎኝ የተነካካሁት ምናምን በቃ የሆነ ነገር ነበረ። የተነቀፍኩባትም ልጄ ስለነበረች በጣም ነው ልቤ የተሰበረው ያኔ። ግን ከጌታ ጋር ተጣበቅኩ። እንደገና አዲስ እድል አገኘው። አዲስ ቦታ ሰጠኝ እግዚአብሔር በቤቱ እድልን አገኘው። በቃ ጠላትን ተበቀልኩትኝ። ከጌታ ጋር ተጣበቅኩ ላልመለስ።
እግዚአብሔርም ከዛ በኋላ እንደገና በሁለት ልጆች ባረከን። ከባለቤቴ ጋርም በጣም የሚገርም ህይወት ሰጠንና በቃ እግዚአብሔርንም የምስጋና ጊዜ እያዘጋጀን በጣም አመሰገንንና ብዙ ሰው በጣም ተገረመ። ማለት አንዳንዴ የሞተ የሚመስል ያበቃ የሚመስል ነገር ላይ እግዚአብሔር ይሄ ዛፍ ቢቆረጥ እንዴት ነው ዛፍ ቢቆረጥ የተቆረጠ ዛፍ ቁጭ አድርገሽው እንዴት ነው ሊለመልም የሚችለው? የእግዚአብሔር ቃል ግን ይችላል። ዛፍ ቢቆረጥ ከውሃ ሽታ የተነሳ አይሽ የሰውም ነገር አበቃ ሞት የምንለው ግንኙነት ሊሆን ይችላል፣ ህይወት ሊሆን ይችላል። እግዚአብሔር ምን ያህል መቀጠል እንደሚችል በሰዎች ዘንድ ያበቃ ነበር፣ በእኛ ዘንድም ያበቃ ነገር ነበር። ግን እግዚአብሔር እንደገና በእኔ ስሙ መቀጠል ስለነበረበት፣ በእኔ ስሙ መጠራት ስለነበረበት እንደገና ልጆች መጡ፣ ደስተኞች ሆነን እግዚአብሔርን አመሰገን። እግዚአብሔርም እንደገና በብዙ ፍቅር በብዙ ርህራሄ ተቀበለኝ። በዛ መሀል እያለነ ነው እንግዲህ መጨረሻ ላይ ባለቤቴ ይሄ የእርስ በርስ ጦርነት ነበርና እሱ ተጀመረ። ሶስተኛዋ ልጄን አርግዤ ከዛ እሱ ደግሞ ያው ሹፌር ነው ብዬሻለሁ። ለሹፌር በጣም ከባድ ጊዜ ነበረ። በየመንገዱ ይገደላሉ፣ ይመታሉ፣ ብር አምጡ ይባላል እና እንደዛ ሲባል በቃ ስራ ማቆም አለብህ እያስቆምኩትና ወደ አዲስ አበባ ላኩት። አዲስ አበባ ቤተሰቦች ነበሩኝ፣ እነሱ ጋር ቦቲ እንዲሰራ አደረኩትኝ። ግን ስኬታማ አልነበረም። ብቻ እንደዛ ያልና 1 አመት ምናምን ቆየን። በቃ ያለ ስራ ማለት ነው። ያለንን ነገር እያወጣን ስንጠቀም ስንሸጥ የቤት ዕቃ በሙሉ ሽጬ ጨረስኩ። የሚገርምሽ ነገር በቃ ብር አልቆ የቤት ዕቃ እና እንዴት ነው ግን ይሄ ጌታ ሲሉኝ እንዴ እግዚአብሔር አዲስ ነገር ማድረግ ፈልጎ ነው ነበር የምለው። እግዚአብሔር በህይወቴ አዲስ ነገር ማድረግ ፈልጓል። አሮዬ ነገር ስለሰለቸው ነው ጌታ ቤቴ ውስጥ። በጣም የሚገርም ነው። እግዚአብሔር ልቤን የጠበቀ ማለት ያን ሁሉ አሳልፌ ባሌ እንደሚሞት ባቅ ኑሮ በእርግጠኝነት እዛ ጋር ልቆም ይችል ነበር። ጌታ ላልከተለው ይችል ነበር። ግን ያኔ የነበረኝ እምነት ይሄ አሁን አንዳንድ መንፈስ ቅዱስ ሲነካን ምናምን ምን ሆነው ነገር ድራማ አይደለም። እኔ አሁን ላይ የገባኝ ምን እንደሆነ ታውቂያለሽ? መንፈስ ቅዱስ ሲነካሽ ለሆነ ነገር እያዘጋጀሽ ነው። እኔ ከአመታት በፊት ባሌ ቢሞት ጌታ ተወሃለው ነበር። ከአመታት በኋላ ግን ምንም ነገር ቢሆን እስቲል እኔ መጽሐፌ ላይ ምን ጽፍ ያለው መሰለሽ? ባልሽ በዚህ ጊዜ በድንገት ቢሞት ምን ታደርጊያለሽ? ጌታን ትተይዋለሽ ወይ ብሎ ሲጠይቀኝ አይሁን እንጂ ከሆነ ምንም አላደርግም ከጌታ ጋር መቀጠል ብቻ ነው ብዬ ጽፌያለሁ። ያን መጽሐፍ ግን መጽሐፌን የማውቀው ግን ባሌ ከሞተ በኋላ ነው። ባሌ እስኪሞትበት ጊዜ ግን በምን መንፈስ በምን ሐሳብ እንደጻፍኩት ግን እስቲል እስካሁን እኔ አላስታውስም። ግን ባሌ በድንገት እንደሚሞትብኝ ግን ጽፌያለሁ። እና መንፈስ ቅዱስ በህይወታችን ውስጥ ሲመጣ ሲሰራ አንዳንዴ እንገፈዋለን። ማለት ለምሳሌ ቸርች ውስጥ አሁን ምልሽ ትንሽ ከአርቲፊሻል ነገር ጋር እየተገናኙ ችግር ሆነ እንጂ ይሄ ስንንከባለል መንፈስ ቅዱስ ሲነካን ምን ሆነው ነገር ድራማ አይደለም እኮ። መለኮት በሰዎች ህይወት ውስጥ የሆነ ስራ እየሰራ ነው፣ ከነፍሳችን ከአጥንታችን ከጅማታችን ጋር። እኔ ያኔ ይነካኝ የነበረው የእግዚአብሔር መንፈስ ለዚህ መከራ የምቀበልበትን ኃይል እየተቀበልኩ ነበር። የሆነብኝ ነገር እኮ እንኳን አይደለም ኢየሱስ ጌታ ነው ብዬ አደባባይ ላይ ወጥቼ ወንጌል ልናገር ቀርቶ እግዚአብሔር ከኔ ጋር ቢሆን ኑሮ እንዴት ይሄ ሁሉ ነገር ሊሆንብኝ ቻለ ያስብላል። ምክንያቱም እግዚአብሔር ጋር ያኔ ቢሆን ይህንን ኃጢአት ሰርቼ ነው እንደዚህ አድርጌ ነው እል ነበር። ግን ተስተካክዬ ራሴን ከእግዚአብሔር ጋር አስማምቼ በቃ ጥበቃ ውስጥ ሆኜ ጻድቅ ነኝ ብዬ ተቀድሻለሁ ብዬ ለጌታ የኖርኩ ነው ብዬ በምልበት ሰዓት ነው የሆነው። እና መንፈስ ቅዱስ በኃይል ነው የሚነካኝ፣ በኃይል ነው የሚያጽናናኝ። እና ቤት ውስጥ የሚሄደው የሚያልቀው ነገር በሙሉ ጌታ አዲስ ነገር ማድረግ ፈልጎ ነው፣ ጌታ የሆነ ነገር መስራት ፈልጎ ነው እላለሁ። እና ያው መጽሐፉን መጻፍ የጀመርኩ ቆይቻለሁኝ። እና ባለቤቴን በቃ ይሄ መጽሐፍ ሲጻፍ ከዛ ከተመረቀ በኋላ ሚዲያ ላይ እየወጣነ እኛ እንደዚህ ሆነን አልፈን መተናል። ማለት እስቲል አሁን እኮ ትክክል ላይሆን ይችላል በዛ መንገድ አብረሽ መምጣት። ግን ዛሬ ላይ ደግሞ እንትን ጎደለ ብለው ትዳርን እንደ ቃቃ ጨዋታ ለሚያፈርሱ ሰዎች እኛ ልጆች እያለን ትዳር ምናምን ሙሽራቴና በኋላ እቃቃ ፈረሰ ዳቦ ተቆረሰ ምናምን ብለሽ በትነሽ ትይዣለሽ። አሁን ደግሞ
ያለምንም በቂ ምክንያት ሰዎች ትዳራቸውን ያፈርሳሉ። ገብቶሻል? በእኔ መንገድ ሁኖም አብሮ መቀጠል አለበት ብዬ ባላስብም ግን ምን ያህል መስዋዕትነት መክፈል እንደሚቻል አንድን ሰው ላለማጣት፣ አንድን ሰው ከራስሽ ጋር ለማቆየት ለማኖር የህይወት መስዋዕትነት ይከፈላል። ደግሞ ያ የከፈልኩት ህይወት መልሶ ከፍሎኛል። ባሌ እስኪሞትበት ቀን ድረስ በስሜ የማለ በቃ ህልሜን ሳይጋፋ ራዕይን ሳይጋፋ ለልጆቼ ምርጥ አባት ለእኔ ምርጥ ባል ሆኖ እስከ ህይወቱ ፍጻሜ ቀን ድረስ የሚገርም ታማኝ ሰው ሆኖ ኖሯል። እና ዛሬ ላይ ደግሞ ስታይ ብዙ ሰው ረጅም ጊዜ መጥቶ የሆነ ሰዓት ላይ አቅቶኛል ምናምን ይላል። ለምንድን ነው ያቃተው? ለዛኛው ሰው መኖር ስላልቻለ፣ ለዛኛው ሰው የራሱን መብት መተው ስላልቻለ። የብዙ ሰው ትዳር የሚፈርሰው መብቱን መተው ስላልቻለ ነው። ምክንያቱም አልፎ የኔ መብት ከነካ እንዴ እኔ እስከዚህ ድረስ ነው እንጂ ይላል፣ ያ ሰው ያፈርሳል። እና ለሌላው መሞት ያስፈልጋል ብዬ አስባለሁ። የሆነ ሰው ከሆነ ነገር ጋር ለመቀጠል ለሌላው መሞት አለብሽ። ካልሞትሽ አብረሽ መሆን አትችይም። እና ሰው ከክርስቶስም ጋር ሲኖር መሞት አለበት። ያቺ ሰናፍጭ ካልሞተች በቀር ብዙ ልታፈራ አትችልም ማለት። ሰው ላመነበት ነገር ለሚኖርለት ነገር መሞት አለበት። ስትሞሺ ብዙ ይዘሽ የምትነሹ ትውልድ አለ። አንቺ ሳትሞች እንዴት ብለሽ ነው ሌላውን ይዘሽ የምትሞቺው? መበስበስ ያስፈልጋል እኮ በቃ መረሳት ያስፈልጋል፣ መረገጥ ያስፈልጋል። እና ያንን መሆን ግዴታ ነው ብዬ አስባለሁኝ። እና ከዛ በኋላ እንግዲህ በዛ ውስጥ እያለፍን ነው ባለቤቴ ለስራ አጋጣሚ 1 ዓመት ሙሉ ያለ ስራ ነበርን። መጨረሻ ላይ የሆነ ተሽከርካሪ አግኝቶ ይዞ ሲሄድ ተኩስ ምናምን ስለነበር ሰሜን አካባቢ ሌሎቹ ከዛ ለማምለጥ መስመር ይዘው ሲወጡ በዛ ብቻ ሆኖ እንትን አለ፣ ህይወቷ አለፈ። እና መንፈስ ቅዱስ እንደዛ እየነካኝ እንደዛ እያወራኝ የሆነ እኮ ሴንስ የማደርገው ነገር እኮ አለ፣ አደጋ እንደሚደርስ እሱ ላይ የሆነ ከባድ ነገር እንዳለ ምናምን እኮ እረዳለሁ። ግን ምን አስብ ነበር መሰለሽ? እግዚአብሔር ባሌን ወስዶ እኔን ምን ሊያደርገኝ ነው? 3 ልጆች ይዣለሁ። እንዴት ነው የሚያስቀጥለኝ እግዚአብሔር? ምክንያቱም ባዶ ቤት ላይ ነኝ፣ ያለንን ነገር ጨርሰናል። ስቲል ፍራሽ ላይ ነው ተቀምጬ መከራ የተቀበልኩት። እኛ ቤት ሶፋ ነበር፣ ቲቪ ነበር፣ ምን ብዙ ነገር ነበረን። እና ባዶ ቤት ራሱ መከራን መቀበል እግዚአብሔር ሆን ብሎ እንደቀጣሽ እንደ ኃጢአተኛ እንደቆጠረሽ ምናምን እኮ ያስብላል። ማለት እግዚአብሔር በእርግጥ ቢወዳት ገንዘብ ሳይኖርሽ፣ እኔ ባሌ ሲሞት ራሱ 150 ብር ብቻ ነበር ላይ የነበረው። እና እግዚአብሔር ምን አይነት ጨካኝ አምላክ ቢሆን ነው ያስብላል። ማለት እንዴት እግዚአብሔር ለሚወደው ይሄንን ሊያደርግ ይችላል? በጭራሽ አይሆንም እኮ አይደል ስታስቢ። ግን ኢዮብን በጣም ስለሚወደው ነው የተወራረደበት። እግዚአብሔር በጣም ስለሚወደው ተወራረደበት። ህይወቱን ብቻ እንዳትነካ ሌላውን ሁሉ ሂድና ሞከራለሁ። እና ኢዮብ እግዚአብሔርንም አላሳፈረውም። እና ልክ እንደዛ ነበር የሆነው። በቃ ያ ሸሚዙን አልብሽ አስተካክዬ የላኩት ባሌ አስክሬን ተጭኖ ሲመጣልሽ በጣም ከባድ ነው። ቃል እንኳን የለኝም ይሄ ነው ብዬ ለማስረዳት። እና ፔኑ ከባድ ነበር። የኔ የህይወቴ ትልቁ ክፍል ወይም ደግሞ እንዴት ልበልሽ፣ ይሄ ነፍስሽ ከስጋሽ ሲበጨቅ እንደዛ አይነት ነው። ምክንያቱም እናት አባት ሞተ ብዬ እኔ አውርቼ አላውቅም። እሱ ከሞተ በኋላ ነው እኔ እናት አባት ሁሉ እንደሌለኝ ያወራሁት። እና ለምን ያለ እድሜ ራሱ ያንን ውሳኔና ያንን መውጣት የሚባለውን የወጣሁት ያን ፍቅር ፍለጋ ነበር። የወንድ ፍቅር ፍለጋ ሳይሆን የእናት ፍቅር ፍለጋ፣ የአባት ፍቅር ፍለጋ። እና እሱ ደግሞ ያንን ሰጥቶኝ ነበርና ለእኔ ባል አይደለም የሞተብኝ፣ እናት፣ አባት፣ ወንድም፣ እህት በቃ ሁሉንም ነው ከበር የሚያደርገው። እና እሱ ነገር ለእኔ ቀላል አይደለም። ባል እኮ ሲሆን የሆነ ሰዓት ትቼው ነበር፣ ባል ብቻ ሆኖ ሲመጣ ማለት ነው። እና ግን ፋሚሊ ሲሆን ግን ያከባድ ነበር ለእኔ። እና በቃ አለፈ ህይወቱ። እግዚአብሔር ደግሞ የዛን ቀን ቆመ ከኔ ጋር ማለት ነው። ልክ እሱ ካረፈበት ሰዓት አንስቶ ቤተክርስቲያን፣ ቅዱሳን በቃ ይሄ ያገለገልኩት ጌታ በጣም ትጉ ነበርኩ። በነገራችን ላይ እንደ ሙሉ ጊዜ ነበር የማገለግለው ጌታን። ማለት ስራ ሁሉ ጀምሬ እንትን አልልም፣
በቃ ልቤ ያለው ሰው ላይ ነው። ልቤ ያለው በቃ የሆነ ነገር ላይ ነው፣ እግዚአብሔር ላይ ነው። በቃ ደስ የሚለኝ ለሰው ሄዶ ወንጌል መንገር ወይ ለሰዎች ማካፈል ምናምን እንደዚህ ነው የምፈልገው። እና ስራ ሁሉ መስራት አልቻልኩም። ሹፍርና ጀምሬያለሁ፣ ፀጉር ቤት ጀምሬያለሁ፣ ምግብ ቤት ጀምሬያለሁ። ምንም በቃ ያልጀመርኩት ስራ የለም። ግን በቃ ወዲያው ነው የማቆመው። ምክንያቱም እኔ በጣም ሙሉ ሰው መሆነው ስጸልይ ነው። እሱም ይለኝ የነበረው አንቺ ዝም ብለሽ በእግዚአብሔር ፊት ስትይ ነው የሚያምርብሽ ነበር የሚለኝ ባለቤቴም። ጌታ ይባርከው። ኑሮ እንደዚህ መቆም እንደምችል ቢያይኝ ደስ ይለኝ ነበረ። ማለት ምንድን ነው የሚለው የነበረው እሱ፣ እኔ አንድ ነገር በሆን እሷ እንዴት ነው የምትሆነው? እንዴት ነው ራሷንና ልጆቿን የምታስተዳድር? እንዴት ነው ብሎ በጣም ይጨነቅ ነበርና እስቲል ሲሞት እንኳ ስሜን እየጠራ ነበረ የሞተው። እና አንዳንዴ እንዲላለሁ ኑሮ መቆም እንደምችል ባይ፣ እግዚአብሔር ማቆም እንደሚችል፣ እግዚአብሔር ማንንም እንደማይጥል ቢያይ ብዬ አስባለሁኝ። እና ከዛ ብቻ እንደዛ ሆኖ ሞተ። በቃ የሚገርምሽ ነገር ደግሞ ከሱ መሞት በላይ ቤተሰቦቼ አንዳቸውም አልመጡ። እህቶቼ ምናምን በቃ እንዳለ ቀሩ ማለት ነው። ያ ራሱ በቃ ሌላ ህመም ነው። አስበሽዋል? ትናንት አብረሽ በሰርግ በልቅሶ በደስታ ምናምን አብረሻቸው የነበሩ እህቶችሽ በአንቺ መከራ ሁሉም ሲቀሩ፣ ይሄ ራሱ ሌላ በቃ እግዚአብሔር እንዴት አድርጎ ቢጠላኝ ነው የሚያስብል ነገር ነበር። እና ግን ያንንም ጌታ አስቻለኝ። በቃ ደግሞ እህቶችን አስነሳ። ቅዱሳን ቤተ ክርስቲያን ጉባኤ እግዚአብሔር ቤተ ክርስቲያን ነው ያደግኩት እዛ ባህር ዳር። እና እዛም ነው ሳገለግልም የነበረው። እና እነሱ በቃ በጣም አገዙኝ፣ አብረውኝ ቆሙ። እንደ ልጅ ነው በቃ የተንሰፈሰፉልኝ አብረው ማለት ነው። እና ያው ያ በቃል ያ ጊዜ አለቀ። ከዛ ምን ሆነ? ልጆች ደግሞ መታመም ጀመሩ። በየወረፋ ነው የሚታመሙት። ሰው ልቅሶ ለመድረስ ሲመጣ እሄዳለሁኝ እኔ ሆስፒታል። ከዛ ተጠርቼ ነው የምመጣው። ብቻ በቃ እንዴት ልበልሽ፣ ይሄ ከጨለመው የጨለመው ግዝፈት፣ ሌላ ፍርሃት፣ ሌላ የሞት ፍርሃት፣ ሌላ ድንጋጤ፣ ልጆች የሚሞቱብኝ መሰለኝ። በጣም ተጨነኩኝ፣ በጣም ፈራሁኝ። በዛ መሀል እያለው እግዚአብሔር ወደ አዲስ አበባ መግባት እንዳለብኝ ተናገረኝ። እና ስመጣ ግን ምንም የለም። ምክንያቱም ያው ነገርኩሽ እንግዲህ ቤተሰብ ከልቅሶች ላይ ሳይመጣ ከዛ በኋላ ባለው ህይወቴ አብሮኝ ይሆናል ብለሽ አታስቢም። መምጣትም ቀላል አልነበረም። ብዙ ነገሮች ያስፈልገኝ ነበርና ግን እግዚአብሔር እንደምንም አድርጎ አዲስ አበባ ገባሁ። ልጆችን ይዤ መጣሁ። አዲስ አበባ ገባን። ከዛ ስመጣ ደግሞ ምን እንደማረግ ግራ ገባኝ ማለት ነው። እንግዲህ አዲስ አበባ ለእኔ አዲስ አይደለም። ልጅ እያለሁም ተምሬያለሁ። ቤተሰቦችም እዚሁ ነው የሚኖሩት። እዚሁ በደንብ ህይወታቸውን መስርተው ነው የሚኖሩ። ግን እንደ ባይተዋር ሆንኩኝ። በቃ ባይተዋር ሆንኩኝ። ሰውን እንደማያውቅ ምንም ራሱ ማድረግም አልችል መሰለኝ። እና ከዛ ምንድን ነው ያደረኩትኝ? እዛው የተከራየሁበት ቤት ፊት ለፊት ድንሽ ቅቅል መሸጥ ጀመርኩኝ። ከዛ ደግሞ 2-3 ግሮሰሪዎች ነበሩ። እነሱን ደግሞ ጠየቅኳቸውና ይሄ ባቄላ እሱን እንዳዞር እንዲፈቅዱልኝ አናገርኳቸውና እንደዛ መሆን ቀላል አይደለም። እውነት ለመናገር ማለት ከኖርሽው ኑሮ ለብዙዎች የምትተርፊ የነበርሽ፣ ብዙዎችን የምታስጠጊ የምታስተምሪ ምናምን የነበርሽ፣ እንደገና ተመልሰሽ ጌታን ይዤ ደግሞ የሚባል ነገር አለ። አሁን በክርስትና ህይወት ውስጥ ብዙ ሰው ጌታ አንተን ይዤ ምናምን ይላል። ሌላው ሰው በእርግጥ እንደዛ አይልም። ሌላ እምነት ተከታዩ ምንም ቢሰራ አንተን ይዤ ምናምን አይልም። በእርግጥ እኛ አንድ ነገር እናውቃለን፣ አምላካችን የከፍታ አምላክ እንደሆነ የተሻለ ህይወት መስጠት እንደሚችል ስለማቅ ነው አንተን ይዤ ሰዎች የሚሉ እኔም ብዬ አውቃለሁኝ። እና ግን ምን እል ነበር መሰለሽ፣ እኔ ከትናንትና ከልጅነቴ ታሪክ ተነስቼ አሁን እኮ እግዚአብሔር የሚያፍርብኝ ቦታ ላይ አይደለሁም። ማለት ሰው ሲያይሽ ያሳፍራል። እንደዚህ ፊዚካሊ ስትታይ ብለውኛልም ደግሞ ፊልም እየሰራሽ ነው ወይስ ምንድን ነው? ስራ አጥተሽ ነው? ሌላ ስራ እናስቀጥረሽ ምናምን የሚሉኝ ሰዎች ነበሩና ግን የማፍርበት ቦታ ላይ አይደለሁም። ለእኔ ለሰው ነው እንጂ እግዚአብሔር ፊት ግን ሲሆን በጣም ሐሴት አደርግ ነበር፣ እደሰት ነበር። ደግሞ እንደምወጣ እርግጠኛ ነበርኩኝ እግዚአብሔር እንደሚረዳኝና እነዚህ ሁሉ ለህይወቴ ምስክርነት እንደሚሆኑም አምን ነበርና እግዚአብሔርም ደግሞ እድል ሰጥቶኝ የተለያዩ ሚዲያዎች ላይ ወጥቼ
ለማውራት እድሉን አገኘሁና ዳዊት ምን አለ? በአደባባዮችህ መጣል ይሻለኛል አለ። በቃ ሰው ምንም ሆኖ በእግዚአብሔር ቤት መጣል ነው የሚሻለው። ደክሞትም ይሁን አቅቶትም ይሁን ርቦትም ይሁን ጠምቶትም ይሁን በእግዚአብሔር ቤት መጣል ነው የሚሻለው። ለዛ እኮ ነው ሙሴ በቃ የፈርዖን የልጅ ልጅ ከመባል ብድራቱን ትኩር ብሎ ተመልክቷልና ከእግዚአብሔር ሕዝብ ጋር መከራን መረጠ ይላልና እኛ የዚህ ዓለም ነገር በምቾትም ብትኖሪ በጉድለትም ብትኖሪ ሁሉንም ጥለ ነው የምንሄደው ነው። ምክንያቱም እኔ ቤተሰቦቼ ምን አስተምረውኛል መሰለሽ? ብዙ ገንዘብ እያላቸው ግን ድሃ እንደሆኑ፣ ምክንያቱም እኔን መርዳት በሚችሉበት ሲዝን እኔን ማገዝ በሚችሉበት ሲዝን ገንዘባቸው እጅ ሳይሆናቸው አይቻለሁ፣ ሳይጠቀሙበት አይቻለሁ። እና እኔ አሁን ሰው መኪና ቤት ምናምን ቢኖረኝ ደስ ይለኛል። ግን ይሄን ያህል ግን ለምን ቤት አላገኘውም፣ ለምን መኪና አላገኘውም፣ ለምን የሆነ ነገር አላገኘውም ብዬ ግን ዱብ ፍርጥ አልልም። ምክንያቱም በሚሰጠኝ ቤት ሌላውን ማስጠጋት ካልቻልኩ፣ በሚሰጠኝ መኪና ለሌሎች ሰርቪስ መስጠት ካልቻልኩ ምን ያደርግልኛል? የኛ መትረፍ እኮ ለሌላውን ጉድለት ለመሙላት ነው። የኛ መትረፍ ሌላውን ጉድለት የማይሞላ ከሆነ ምንም ትርጉም የለውም እዚህ ዓለም ላይ። እና በቃ እኔ ጋር የሆኑት እነዛ ተጽዕኖዎች የዓለምን ነገር እንድንቅ አደረጉኝ። ለዛም ነው ሚዲያ ላይ ወጥቼ ምንም የምትተማመኝበት ነገር ሳይኖርሽ፣ ዋስትና ሳይኖርሽ ልጆች እያሳደግሽ እንደዚህ ነው ብሎ ማውራት ቀላል ነገር አይደለም። ግን እኔ ዋጋዬን ተመኛለሁ። ምክንያቱም ልጆችን ሸፋፍኜ እኔ ለሞት አሳልፌ አልሰጣቸውም። ግልጹን ግን እነግራቸዋለሁ። ብዙ ሰው ቻሌንጅ ያደርገኛል። ልጆች እያሉሽ እንዴት እንደዚህ ታወሪያለሽ? እንዴ እኔ ነኝ እንጂ ማውራት ያለብኝ። እኔ እኮ ነኝ የማውቀው ጨለማውን። እኔ እኮ ነኝ የማውቀው የሞት ጥላ ምን እንደሆነ። እኔ ካላወራው ማን ነው የሚያወራ? ሌሎቹማ ምን ይሉታል? ይኖሩታል፣ አያወሩትም ስለሚኖሩት። እኔ ግን ነፃ ወጥቻለሁ። ክርስቶስ ነፃ ስላወጣኝ ለማውራት ተጠርቻለሁ። እና አሁንም ያው እንግዲህ መጽሐፍ ጽፌያለሁ ብዬሻለሁኝ። በቅርቡ እንግዲህ እስከ ሐምሌ መጨረሻ ድረስ ወደ ምርቃት ይመጣል ብዬ አስባለሁኝ። የህይወት ነው የሚል መጽሐፉ እና ብዙዎችን ያነጻል። ብዙዎችን ማለት አንዳንዴ አሁን ይሄ ታሪክ ብቻ የሚመስላቸው ሰዎች አሉ። በጣም ብዙ ታሪክ ነው የያዘው መጽሐፉ። ሁሉም ሰው ራሱን ፈልጎ ያገኛል እዛ ውስጥ። እኔ እዛ ቦታ የለሁም ማለት አይችልም። ከልጅነት እስከ እውቀት የ20 ዓመት ታሪክ የያዘ መጽሐፍ ነው እና እንግዲህ ይህን ነው የሚመስል። አሁን ልጆቼን ብቻዬን ከጌታ ጋር እያሳደግኩኝ ነው። ጌታ አለ፣ የቤቴ ራስ ክርስቶስ ነው። ከጌታ ጋር ልጆችን እያሳደግኩኝ ነው። ያው ቻሌንጆች የሉም ማለት አይደለም። እናት ስትሆኚ ልጅ ብቻን ማሳደግ ድካም አለ፣ መሰልቸት አለ። የመጣሁበት መንገድ አስቸጋሪ ነው። ብዙ የስነ ልቦና ጫና አለ። ግን እግዚአብሔር ደግሞ ከሁሉ በላይ አለ ህይወቴ ውስጥ። ምልሽ ቃል የለውም ማለት የእግዚአብሔር ፍቅር ሲገባሽ ቃል የለውም። ግን ምን እንደማለት መሰለሽ? ያለ ክርስቶስ ኢየሱስ መኖር ማለት ይሄ አሁን እስትንፋስ ምን ተነፍሰው እስትንፋስ ምን ያህል ቫልዩም እንዳለው አናውቀውም። ግን ለሰከንዶች አፍንጫዬና አፌን ብታፈን በቃ ያንን አየር ለማግኘት የሚችለውን ሁሉ ኃይል ነው የምጠቀመውና ጌታ ኢየሱስ ክርስቶስ ለእኔ አሁን እንደዛ ነው ማለት። ልክ ስተነፍስ መሄድ እንደምችል አውቃለሁ፣ መኖር እንደምችል አውቃለሁ። ልክ ጌታ ኢየሱስ ክርስቶስንም የዛ ልክ ነው የምለካካው ማለት አለ ሆይ ስወጣ አለ ሆይ ስገባ አለ ሆይ ስተኛ አለ ሆይ ሳወራ አለ ሆይ። እና ይሄ ያለ ኢየሱስ ክርስቶስ መኖር ማለት ያለ ፓራሹት ከአውሮፕላን ላይ እንደመወርወር ማለት ነው። በቃ ፓራሹት ከሌለ እንደምትከሰከሽ እርግጠኛ ነሽ። ልክ ለእኔም ያለ ኢየሱስ መኖር ማለት እንደምከሰከስ እርግጠኛ ነኝ። ያለ ክርስቶስ አንድ ቀን ባድር በቃ ምንም ህይወት እንደማይኖረኝ እርግጠኛ ነኝ። ምክንያቱም እዚህ ያደረሰኝ እዚህ የቆምኩትኝ በዚህ ስነ ልቦና ተገንብቼ የቆምኩትኝ የእውነት ክርስቶስ ስላለኝ ነው እንጂ ያጣሁት የተሰበርኩት የሆነብኝ ነገር ቀላል ሆኖ አይደለም። ግን ኢየሱስ ክርስቶስ የትኛውንም ክፍተት መሙላት ይችላል። ባል መሆን ይችላል፣ ልጅ መሆን ይችላል፣ እናት መሆን ይችላል፣ አባት መሆን ይችላል፣ እህት ወንድም መሆን ይችላል። እኔ አሁን
ብዙውን ጊዜ በተለይ ከአንዳንድ ኢንተርቪዎች በኋላ የነበሩኝ ቀሩ የምላቸው ቤተሰቦቼ እንዳለ ትተውኛል። ጓደኛም የለኝም። ግን ጌታ ኢየሱስ ግን በየሰከንዱ ነው የሚያስደንቀኝ። በቃ እዚህ ጋር እኮ አቅቶኛል ምናምን ስል ሲመጣ የሆነ ነገር ሲለኝ፣ ሲያጽናናኝ፣ ሲመክረኝ እና እንደውም አሁን ወደፊትም ምንም ነገር ጌታ ቢሰጠኝ የምፈልገው ያለሱ እንዳይሰጠኝ ነው። ምንም ነገር ነው የምለው። ምንም ነገር ብትሰጠኝ ከአንተ ጋር ስጠኝ። ምንም ነገር ደግሞ መሆን ካለብኝ ከጌታ ጋር ሁኜ ነው መሆን የምፈልገው። እግዚአብሔር እንኳን ሌላ የሚቀረው ፈተና ቢኖር የሚቀረው ሌላ ነገር ቢኖር ከሱ ጋር አድርጎ እንዲፈትነኝ። ለምን ያንን መከራ የወጣሁት ክርስቶስ አብሮኝ ስለነበረ ነው። እና ምንም ነገር ቢሰጠን ከራሱ ጋር ይስጠን። ሰጥቶን ቢሄድ ምን ያደርግልናል? ህይወት የሌለበት እና ለእኔ ጌታ ልክ እንደ እስትንፋሴም ነው። ልክ ደግሞ እንደ ፓራሹት ማለት ነው ምንሳፈፍበት። በቃ ይሄ የመሬት ስበት እኮ ፓራሹት ከሌለ በአንዴ ነው ሳባ አድርጎ የሚፈጠፍጥሽ። ፓራሹቱ ግን ባላንስ እንድታረጊ እንዳትፈጠፈጭ ያደርግሻልና በህይወቴ ውስጥ የኢየሱስ መኖር ይሄ ዝቅ ማለትን እንዳልቀበል፣ ውድቀትን እንዳልቀበል፣ ሽንፈትን እንዳልቀበል፣ መከራን እንዳልቀበል እግዚአብሔር ዛሬም ከኔ ጋር አለ እንድል አድርጎኛልና ልክ እንደ እስትንፋሴ ነው ጌታ። የማስተላልፈው መልእክት ምንድነው? እንግዲህ ይሄንን መልእክት ለሚከታተሉ ሰዎች ሁሉ በቅርቡ መጽሐፌ ወደ ሚዲያ ይመጣል፣ ታትሞ ይመረቃልና ሁሉም ትውልድ ይሄን መጽሐፍ እንዲያነብ ጋብዛለሁኝ። እኔ መጽሐፉን የጻፍኩትኝ በመጽሐፉ የሆነ ጥቅም እጠቀማለሁ ብዬ ሳይሆን እግዚአብሔር እንዲከብር ስለፈለጉ። ብዙ ዛሬም በጨለማ ውስጥ በሞት ውስጥ የሚሄዱ ወጣቶች አሉ፣ ልጆች አሉና እነሱን እንታደግ። ሁላችሁም መጽሐፉን ገዝታችሁ ተጠቀሙ ላለሁ። ሌላ ማስታወቂያ መስራት ከቻልኩ ደግሞ እንግዲህ ባልትና አዘጋጃለሁ። የባልትና ውጤቶች አሉኝ። እነሱም ብታዙኝ ወንጌል እሰራለሁ። በነገራችን ላይ አልነገርኩሽም፣ አደባባይ ላይ በሳምንት 1 ቀን 2 ቀን እየወጣሁ ወንጌል እሰራለሁኝና ልጆችም እያሳደኩ ስለሆነ በእጆች ስራ አበረታቱኝ። ልብሶች እሰራለሁ፣ ባልትና እሰራለሁ፣ ፀጉር ቤት እሰራለሁና በምትችሉት ሁሉ ሞር መጽሐፍ የታትሞ ወደ ህዝቡ እንዲደርስ አቅም ያላችሁ በገንዘብ አቅም የሌላችሁ ደግሞ በጸሎት በምክራችሁ አግዙኝ እላለሁኝ። ከዛ ውጭ መጽሐፌ ሲወጣ ገዝታችሁ እንድታነቡ አበረታታችኋለሁ። ተባረኪልኝ።